የስልጣንና የበላይነት ጦርነቶች ነው ዳንኤል በመንፈስ የተመለከተው። እልቂት ይሆናል፣ ጦርነት ይሆናል፣ ደም መፍሰስ ይሆናል ብሎ ዳንኤል በሩቅ የተመለከታቸው እነዚህን ሰዎች ነው። በቤተ ክርስቲያን ውስጥ ጸረ ክርስቶስ በጣም እየሰራ ይገኛል። የጸረ ክርስቶስ መንፈስ እየሰራ ይገኛል። አብያተ ክርስቲያናትን እያጋጫቸው ነው። ፓስተሩን ከፓስተር ያጋጫል፣ ሽማግሌ ከሽማግሌ ያጋጫል፣ ባልና ሚስት ያጣላል፣ ትዳር ያፋርሳል። በቃ አእምሮን ሁሉ ሰዎች ናላቸው እስኪዞር ድረስ፣ ክርስቲያኖች ደስታቸው እስኪያጡ ድረስ ይሄ ስፒሪት እየተዋጋ ወገኖች ሆይ እኛ አንቲዮከስ ኤጲፋንስ የሱ ጥላ የሆነው ጸረ ክርስቶስ በኃይል ሊገለጥ ነው ብለን በምንጠባበቅበት ሰዓት ላይ ከንጥቀት በኋላ ለሚሆነው ለሱ ስንዘጋጅ እሱን ለማወቅ ስንፈልግ 6 ነው ቺፕሱ ነው ምናምን ስንል ሌላ መንፈስ ግን ምድር ላይ እየተዘዋወረ እየሰራ ነው። that's the spirit of the antichrist ሊመጣ ያለውን ድልድይ እየሰራለት ነው። ቴክኖሎጂውን እያመቻቸለት ነው። የክርስቲያኖችን ህይወት እያመሳቀለለት ነው። እንዳይስማሙ፣ እንዳይጸልዩ፣ እንዳይዋደዱ ፍቅር እያቀዘቀዘ ሪቫይቫል እንዳይመጣ፣ የእግዚአብሔር ኃይል እንዳይመጣ፣ አገልጋዮች እንዳይወጡ፣ አገልጋዮች እንዳይነሱ ኃይለኛ ሰልፍ በቤተ ክርስቲያን ላይ ያለ በመሃል ያለችው እስራኤል ናት። ስለዚህ ጉልበተኛ ሁሉ ሊወር ሲመጣ በማን ያልፋል? በእስራኤል ነው የሚያልፈው። ስለዚህ ይረማመዷታል። በአሕዛብ መረጋገጥ ጀመረች። በቃ ይወሯታል፣ በለዋ ላይ ያልፉባታል። እስራኤል ላይ አንዳንድ ጊዜ ገብተው ይማርኳት፣ አንዳንድ በከተሞች ሲያልፉ ይዘርፏቸዋል፣ አይሁዶችን ያጠፏቸዋል። ስለዚህ በሁለት መካከል እንደ ሳንድዊች ሆናለች እስራኤል ማለት ነው። የሚያወጣ ጌታ ነው፣ የሚረዳ ጌታ ነው፣ የሚደግፍ ጌታ። አገልጋዮች በርቱ፣ ወንጌልን ስበኩ፣ ልባችሁ አይውደቅ፣ ከጊዜውም አለጊዜውም ጽኑ። ተስፋ ሊያስቆርጣችሁ የሚወጣ የአንታይክራይስት ስፒሪት በእናንተ ላይ ኦቶሪቲ የለውም። በውስጣችሁ በመንፈስ ስነሱ፣ ውስጣችሁን አበርቱ። ዳዊት ራሱን እንደሰበከ አተነስተ እግዚአብሔር ሰው ፓስተር ራስን ስበክ። በቃ እግዚአብሔር ከኔ ጋር ነው በል፣ የጠራኝ የታመነ ነው በል፣ እግዚአብሔር ያኖረኛል በል፣ እግዚአብሔርን እታመናለሁ በል። የምሰብከው ኢየሱስ አይጥልህም። የምሰብከው የእውነት ወንጌል ከሆነ መንፈስ ቅዱስ አብሮ ይቆማል፣ አብሮ ሞገስ ይሆናል። ዘመን ይመጣል፣ እግዚአብሔር ተሰሚ ያደርጋል። ሰላም ለእናንተ ይሁን። እንደምን አላችሁ ቅዱሳን? የጌታ ሰላም ይብዛላችሁ። እንግዲህ ከእግዚአብሔር ቃል ምዕራፍ 11 እንመለከታለን። ስለዚህ ዋና ዋናውን የምናገረውን ነገር ብቻ አነባለሁ። ከዛ እናንተ በቤት ዲግ አድርጉት እና ጸልዩ፣ ለእኔም ጌታ እንዲረዳኝ። እንግዲህ በዳንኤል 11 ላይ የምትመለከቱት ነገር ምንድን ነው? አንዱ በትንቢት ትምህርት ውስጥ ኮምፕሊኬትድ የሆነ የሚመስል ክፍል ነው። ግን እስካሁን ኮምፕሊኬትድ ካልሆነባችሁ 7፣ 8፣ 9፣ 10 ጋር ስትደርሱ ካልሆነባችሁ ከ11 በኋላ ያለው መደምደሚያው ነው። ስለዚህ አያስቸግራችሁም። ጌታ ረድቶናል። ግብር ለእግዚአብሔር ይሁን። እንግዲህ በምዕራፍ 11 ላይ 10 ላይ ስናገረው እንደነበረ በተከታታይ 10፣ 11፣ 12 እንደ ባቡር ፉርጎ የተያያዙ ናቸው። ስለዚህ ተያይዘው ይመጣሉ። ሐሳቡ አንድ ነው፣ ራእዩ አንድ ነው፣ ግን በ3 ምዕራፎች ተከፋፍሎ ነው። ስለዚህ 45 ቁጥሮች ያለው ምዕራፍ ስለሆነ ይህንን 45 ቁጥር ያለው ምዕራፍ ተራ በተራ ቁጥር በቁጥር ከሄድኩኝ 3 ሰዓት አይበቃኝም ወይ 4 ሰዓት አይበቃኝም። ስለዚህ ተራ በተራ አልሄድም እና በሁለት ከፍለዋለሁ። እስከ 35 ያለው የተፈጸመ 35 ቁጥሮች አሉ። 35ቱ ደግሞ ከሱ በኋላ ላሉት ለ10 ጥላዎች ናቸው። ስለዚህ ስትመለከቱ ወደ ከተማይቱ ይገባል፣ እንዲያደርጋል ተብሎ የተነገረለት ከዚህ በፊት የነገርኳችሁ አንቲዮከስ ኤጲፋንስ የሚባል ሰው ጸረ ክርስቶስን የሚወክል ሰው በብሉይ ኪዳን ላይ አይሁዶችን የጨረሰ፣ መቅደሱን ያፈራረሰ፣ በመሰዊያው ላይ አሳማ የሰዋ፣ የእርጉዞችን ሆድ የቀደደ፣ ብዙ አመፅ የተገለጠበት ክፉ ሰው የክፋት መጨረሻ የሞላበት ሰው። አሁን እያሳየን ያለው ሊመጣ ያለ ደግሞ የከፋ ጸረ ክርስቶስ አለ የሚለውን የሚቀጥለው ከ10 በኋላ ከ35 በኋላ ያሉት ጥቅሶች ደግሞ ፖይንት የሚያደርጉልን ወደ ጸረ ክርስቶስ ነው፣ ፕሮፌቲክ ወደ ሆነው ነው። እነዚህ ሐላፋውያን የሚባሉ ሰዎች ጭራሽ በ70 ዓመተ ምህረት ኢየሱስ ስለመጣ ትንቢት ሁሉ ተፈጽሟል። ኢየሱስ ከዚህ በኋላ አይመጣም፣ ከዚህ በኋላ እኛ ነን የምንገለጠው እንጂ ኢየሱስ አይገለጥም ብለው ነው የሚያስተምሩት። እንግዲህ እንደነሱ አባባል ሙታን ተነስተዋል፣ የሙታን ትንሣኤ ሆኗል። የራእይ መጽሐፍ ደግሞ እንደነሱ አባባል እኛ የምንለው በ95 ዓመተ ምህረት ተጻፈ ነው። ሂስቶሪካል ዳታና ኤቪደንሶች አሉን። እንደሱ የሚሉት ደግሞ አይደለም፣ ቀድሞ ነው የተጻፈው ነው የሚሉት። ዮሐንስ እንኳን የሞተው ወደ 95 ከ95 በኋላ ነው የሞተው። በርሰጅና በ100 ዓመት የሞተ ሽማግሌ ነው ዮሐንስ። ስለዚህ ይህንን አይነት የክደት ትምህርቶች እየመጡ ስለሆነ ለነሱ ምላሽ ለማድረግ 4 ሰዓት አልፈጅም። ግን እናንተን ማስተምረው እውነትን አስተምራለሁ። ከዛ እናንተ ደግሞ በእውነት እንደ አይነት አስተማሪዎችን ዲፌንድ ልታረጉ ትችላላችሁ የምታምኑትን። ግን የተባረከውን ተስፋችንን ማንም ክፉ አስተማሪ መጥቶ ሊወስድብን አይችልም። ወደዱም ጠሉም
የወጉት ሁሉ ያዩታል ይላል መጽሐፍ ቅዱስ። ኢየሱስ ክርስቶስ በክብር ይመጣል። ኢየሱስ ክርስቶስ የለም ያሉት አይመጣም ብለው በቤተ ክርስቲያን አደባባይ ስለሱ ያስተማሩ ሁሉ በዓይናቸው ያዩታል። ክብር ለእግዚአብሔር ይሁን። እግዚአብሔርን እናመሰግናለን። ስለዚህ በዳንኤል 11 ላይ እንግዲህ የምንመለከተው የተፈጸመው 35 ቁጥሮች ናቸው። 35ቱ ስለ ወደፊቱ ጥላዎች ናቸው። ስለ አንቲዮከስ ኤጲፋነስ የሚናገሩ ናቸው። ስለዚህ ይሄ ከታች ሴሎኪያ ከሚባለው ቴሪቶሪ የመጣ ነው፣ ወይም ከአሁኑ ሶሪያ ማለት ነው። 10ሮቹ ደግሞ ወደፊት የሚፈጸሙትን ነው የሚያሳይ። ወደፊት የሚፈጸሙት ደግሞ በጸረ ክርስቶስ ነው። ከዚህ በፊት ታስታውስ እንደሆነ አሌክሳንደር ደ ግሬት ሲሞት በምትኩ 4 ጀነራሎች ተክቶ ነው የሞተው። 4ቱ ጀነራሎች ግዛቱን ተካፈሉ። ታስታውሳላችሁ። ቶሎሜ ግብፅንና ደቡብን እንደያዘ ከዚህ በፊት ነግሬያቸዋለሁ። ስለዚህ ነው እሱ የደቡብ ንጉስ ይባላል። በኋላ ወደ ትምህርት ውስጥ ገባ አሳያቸዋለሁ። ስለዚህ ከዚህ በፊት የተማርናቸው የሚደጋገሙበት ምዕራፍ ነው፣ ምዕራፍ 11። ለዚህ ነው የረዘመው። ሰመሪ ስለሆነ እየደገመው ሐሳቡን ያመጣዋል። ለምን? ዳንኤልም እንዲረዳ። እግዚአብሔር አንድን ነገር ደግሞ ይናገራል። ደግሞ የሚናገረው ለምንድን ነው? በጣም ክሩሻል እውነት ነው ማለት፣ በጣም አስፈላጊ እውነት ነው ማለት ነው። አንገብጋቢ ነገር ነው ማለት። ስለዚህ ከዚህ በፊት የተማርናቸው ነገሮች ሲደገሙ ካያቸው እግዚአብሔር ሆነ ብሎ ነው። ጳውሎስ ምን ይላል ራሱ ሲያስተምር? ደግሜ እላለሁ ይላል። ደግሜ እላለሁ ሲል ምን ማለት ነው? ኤንፈሲስ እሰጠዋለሁ። እንደገና ነገሩ ኢምፖርታንት እንደሆነ እንድታውቁ ፈልጋለሁ ለማለት ነው። ስለዚህ አሁን የምነግራችሁ ታሪክ የነበረው በ287 እና በ164 ዓመተ ዓለም አካባቢ፣ ይሄ ማለት ኢየሱስ ክርስቶስ ከመወለዱ በፊት በ400 ዓመት የጨለማ ጊዜ ውስጥ የሆነ ነው። ይህንን ታሪክ ብዙ ጊዜ ያለው በዚህ በመቃባውያን መጽሐፍ ላይ አንዳንድ ታሪኮች ተጽፈዋል። ሂስቶሪካሊ ቫልዩ አለው አልኳችሁ፣ ግን ቢብሊካሊ ኢንስፓየርድ አይደለም። ለምን? በውስጡ የሰው ሐሳብ ስለገባበት። ሂስቶሪካሊ ቫልዩ አለው ምላችሁ ምንድነው? ለምሳሌ ይነግረናል እነማን እንደሆኑ፣ እነ ፕቶሎሚ ማን እንደሆኑ፣ እነ ከሰዳር ማን እንደሆኑ፣ እነዚህ የግሪክ ጀነራሎች እነማን እንደሆኑ ይነግረናል። ግን ወደ መንፈሳዊ ነገር ስትመጡ ግን በውስጡ ትክክል ያልሆነ በመንፈስ ቅዱስ ምሪት ሰዎች ያልከት ሂስቶሪካሊ እንደ ታሪክ መጽሐፍ እናነበዋለን። ነገር ግን እንደ መጽሐፍ ቅዱስ ግን 66 ውስጥ አልገባም፣ አዋልድ ውስጥ ነው ያለው። እሺ፣ ስለዚህ ስለ ፋርስና ስለ ግሪክ ተምረናል። ስለ ሰሜኑና ስለ ደቡቡ ንጉስ ይናገራል በዚሁ ምዕራፍ ውስጥ። ስለ አንቲዮከስ ኤጲፋነስ እንደገና ደግሞ ይነግረናል። ምክንያቱም ሊነግረን የሚፈልገው ስለ ጸረ ክርስቶስ ነው። ስለ ዘመን ፍጻሜ ይነግረናል። እና ታሪኩን እንደነገርኳችሁ የግሪክ መንግስት ዳንኤል 11:2 ላይ ሄዳችሁ ስትመለከቱ 4ቱ ነገስታትን ይናገራል። ምን እያለ ነው? ዳንኤል 11:2 ላይ እንዲህ ይላል፣ አሁንም እውነት አሳያለሁ ይላል። አሁንም እውነትን አሳያለሁ። ገብርኤል ነው የሚነግረው። እነሆ 3 ነገስታት ደግሞ በፋርስ ይነሳሉ። 4ተኛው ከሁሉ እጅግ በጣም ባለጠጋ ይሆናል። በባለጠግነቱ በበረታ ጊዜም በግሪክ መንግስት ላይ ሁሉ ይነሳል። ስለማን ነው የሚናገረው? ገብርኤል ለዳንኤል የሚነግረው በፋርስ ውስጥ ገና የሚነሱ 3 ሌላ ነገስታቶች አሉ ይለዋል። እነማን ናቸው እነዚህ 3 ነገስታቶች? እንግዲህ እነዚህ ነገሮች መጽሐፍ ቅዱስ ላይ አታገኟቸውም። ግን ወደ ታሪክ መጽሐፍ ላይ ሄዳችሁ ስትመለከቱ ከቂሮስ በኋላ የተነሱ 3 ነገስታት እነማን ናቸው ብላችሁ ስትጠይቁ የታሪክ መዛግብቶች ምን ብሎ ይነግሩናል? የመጀመሪያው ካምቢስ ይባላል። ሁለተኛው ደግሞ ዳሪዮስ ይባላል፣ ዳሪዮስ ቀዳማዊ። ከዛ 3ኛው ደግሞ አርጤክስስ ይባላል። ብዙዎቻችሁ መጽሐፍ አስቴርን አንብባቸዋል። አርጤክስስን ነው 4ተኛው ንጉስ የሚባለው። 4ተኛው ንጉስ አርጤክስስ ሀብታም ይሆናል፣ በግሪክ መንግስት ላይ ይነሳል። ግሪክም ሆነ ፋርስ አይሁድን ለማጥፋት የተነሳ ህዝብ ነው። ቅድም እንዳልኳችሁ ወይም ከዚህ በፊት እንደተማር ነው ግሪኮች በማ በኩል ነው ሊያጠፉ የነበረው አይሁዶችን? በአንቲዮከስ ኤጲፋነስ አስተምህሮ ማለት የጣዖት አምልኮ የተለያየ አይነት ወታደራዊ ዘመቻ በማድረግ ኢየሩሳሌምን ለመደምሰስ ዘምተዋል። በጣም እንደ አንቲዮከስ ኤጲፋነስ አይሁድን የጠላ አንቲሰሜቲክ የሆነ ሰው አልነበረም። እንደገና ደግሞ ፋርሶችም ደግሞ በአንድ በኩል አይሁድን ሊያጠፉ የተነሱበት ጊዜ ነበረ፣ ሳያውቁት። በሃማ በኩል ታስታውሳላችሁ። ሃማ ሴራ አድርጎ የፋርስን ሕግ ተጠቅሞ በጀት አስመድቦ አይሁዶችን ከህንድ እስከ ኢትዮጵያ ይጥፉልኝ የሚል ነገር አስፈርሞ በንጉሱ ቀለበት አስመትቶ አይሁዶችን ሊገድል ሲል አንዲት ሴት ተነስታ አስቴር የምትባል ታሪኩን ታስታውሳላችሁ። በትረ መንግስት ንጉሱ ዘርግቶላት ታሪክ አስገልብጣ መጽሐፉ ምን ይላል? ነገሩ ተገለበጠ። ክብር ለእግዚአብሔር ይሁን። እንደዚህ የዲያብሎስን ስራ እግዚአብሔር እየገለበጠ ነው አይሁዶችን በህይወት ያኖራቸው እንጂ ባለፈው እንዳልኳችሁ ሰይጣን
ሰይጣን የማይወዳቸው እነማን ናቸው ካላችሁ አይሁድን አይወድም፣ ቤተ ክርስቲያንን አይወዳትም። ክብር ለእግዚአብሔር ይሁን። ምክንያቱም ጠላቶቹ ነን። አይሁዶቹም አንድ አምላክ ብቻ ብለው ለሌላ ስለማይሰግዱለት ነው ወገኖች። ስለዚህ ቤተ ክርስቲያንን ይዋጋታል፣ ጻድቃንን ይዋጋቸዋል፣ አይሁዶችን ይዋጋቸዋል። ስለዚህ በሐማ ሴራ ፋርስ አይሁድን ለማጥፋት ሳታስበው በጀት መድባ ነበር። በኋላ ሲነቁ በአስቴርና በመርዶኪዮስ መተባበር በአይሁዶች በሱሳ ግንብ ጾም ጸሎት ይዘው ሲተጉ ነገሩ መገልበጥ ሲጀምር እግዚአብሔር በሐማ ላይ የራሱን ሴራና ክፈት በላዩ ላይ አመጣበት። አመፃው በላዩ ላይ ተደፋበት። በግሪክም ደግሞ የሆነው ይሄ ግሪካዊውም አንቲዮኮስ ኤጲፋነስም ያደረገ ይሄ ነው። ሊያጠፋቸው ሞከረ። እንደገና አንገብርም ሲሉት እነዚህ መቃባውያን እንደገና ዜለትስ እነዚህ የተባሉትን ቀናተኞች ተዋጊዎች አይሁዶች ሲነሱበት አንገብርም ሲሉት ተመልሰው ሊወጋቸው ሲሄድ የማታቲያስን ታሪክ ነግሬያቸዋለሁ። ተመልሰው ሊወጋቸው ሲሄድ ነው ሰውነቱ ከላይ እስከታች በትል ተበልቶ ጠረኑ ሁሉ እስከሸተው ድረስ ሆኖ የሞተው። ስለዚህ እግዚአብሔር ለሕዝቡ ይዋጋል። የሐማን ገለበጠላቸው፣ የአንቲዮኮስን ገለበጠላቸው፣ የዚህ ማነው የሂትለርን ገለበጠላቸው። በዘመናት ሁሉ አይሁድን ሊያጠፋ ያልተነሳ ማንም የለም። ሊያጠፏቸው ብዙ ሞክረዋል። ዋይ ታሪካቸው ከእግዚአብሔር ጋር ስለተያያዘ እስካሁን የእግዚአብሔር ምስክሮች ነው። እግዚአብሔር አለ። መጽሐፉን ጽፈዋል። የኪዳኑን መጽሐፍት ጽፈዋል። የመጀመሪያዎቹ ሐዋርያት አይሁዶች ናቸው። እኔ ይገርመኛል በዚህ ዘመን ለምን አንዳንድ ክርስቲያንን ብለው ራሳቸው የሚጠሩ ሰዎች አይሁዶችን ለምን እንደሚጠሉ እስ ዴሞኒክ የአንታይ ክራይስት ስፒሪት ነው አይሁዶችን እንድንጠላ የሚያደርጋቸው። የስ አይሁዶች በባህሪያቸው አንድ ተራ አይሁድ በግሉ የሚሰራው አመፃ ሊኖር ይችላል። በግሉ ክፉ ሰው ሊሆንብህ ይችላል። ነገር ግን አዘ ኔሽን ከእግዚአብሔር ጋር የአብርሃም ልጆች ተብለው በመጽሐፍት የተጻፉ ሰዎችን መጥላትና እንዲሁ ተነስቶ በእነሱ ላይ ክፋት ማድረግ ከኋላ የሚያንቀሳቅሰው ስፒሪት ኦፍ አንታይክራይስት ከኋላ አለ። ቢ ቬሪ ኬርፉል። ስለዚህ ወገኖች ብዙዎች ይህንን አይቀበሉትም፣ ግን እውነት ነው፣ መጽሐፍ ቅዱሳዊም ነው። ስለዚህ ሐማ ሊያጠፋቸው ሞክሯል፣ ግሪኮች ሊያጠፋቸው ሞክሯል። ምዕራፍ 11 ቁጥር 3 እና 4 ሄዳችሁ ስትመለከቱ ደግሞ ምን ብሎ ይናገራል? ኃያልም ንጉሥ ይነሳል ይላል። ተመልከቱ። በትልቅ አገዛዝ ይገዛል፣ እንደ ፈቃዱ ያደርጋል። እርሱ በተነሳ ጊዜ መንግስቱ ይሰበራል፣ እስከ አራቱ የሰማይ ነፋሳት ይከፋፈላል። አሌክሳንደር ደግሬት ለዘሩ ግን አይከፋፈልም ማለት ዘሮቹ ልጆቹን ታስታውሳላችሁ፣ የገዛ ልጁ የሆነውን እና ታሪኩን ነግራችኋለሁ። እንግዲህ ቁጥር 4 የሚናገረውንም ኃያል ንጉሥ ማይቲ ኪንግ፣ ትልቅ አገዛዝ የሚገዛ ግሬት ዶሚኒየን ያለው ታላቁ አሌክሳንደር አራት ነፋሳት ይለናል። አራት መንግስት እንደሚሆን ለዘሩ አይከፋፈልም። ምክንያቱም የእንጀራ እናት ልጅ አለው፣ ፊልጶስ ይባላል። የኪንግ ፊሊፕ ልጅ ነው ብያቸዋለሁ፣ ራሱ አሌክሳንደር ደግሬት። ስለዚህ የእንጀራ እናቱ ልጅ አለ ፊልጶስ የሚባል በአባቱ ስም የሚጠራ የአእምሮ በሽተኛ ስለሆነ መንግስት መውረስ አልቻለም። አሌክሳንደር ከሞተ በኋላ ደግሞ የተወለደ ህፃን ልጅ ነበረ። እሱም ደግሞ ህፃን ስለሆነ ሊወርስ አልቻለም። ግን ሌላ ልጅ ነበረ ሄርኩሌስ የሚባል። ሄርኩሌስ ታውቃላችሁ፣ የነሱ የአምላካቸው ስም ነው የግሪኮች። ሄርኩሌስ የሚባለው ከጋብቻ ውጭ የተወለደ ልጅ ነበረው፣ እሱም አይችልም። ስለዚህ እርስ በርሳቸው በተፋጩበት ሰዓት ላይ የአእምሮ በሽተኛው ልጅ ተገደለ። እንደገና ደግሞ የገዛ ከጋብቻ ውጭ የወለደው ልጁም ተገደለ። ህፃኑ ልጁ ተገደለ። ሚስቱ ተገደለች። ዘሮቹ ሁሉ አለቁ። ስለዚህ የሚተካው የለም። ትንቢቱ የሚለው እንደገና ተመልከቱ፣ ለዘሩ ግን አይከፋፈልም ይላል። ለአሌክሳንደር ደግሬት ለልጁ ዙፋኑን አያወርስም እንደማለት ነው። መንግስቱ ይነቀላል ይላል። ስለዚህ አራት ያቺ ነብር ታስታውሳላችሁ። ያቺ ነብር ከፋርስ ከድቡ በኋላ የመጣችው ያቺ ክንፍ ያላት ነብር አራት ራሶች ያላት ዳትስ የግሪክ ኪንግደም እሷ ናት። ናቡከደነጾር ደግሞ በምዕራፍ 2 ላይ ያለው ያ ወርቅ፣ ከዛ በኋላ ብር፣ ከዛ ደግሞ ብሮንዝ ወይንም ደግሞ ናስ ወገብ ያለው ናሱ ግሪክ ነው። ከዚህ በፊት ፓራሌል አድርጌ ያሳይቻችኋለሁ። ስለዚህ ይሄ አሁን እየተናገረን ያለ ነው የግሪክ መንግስት ላይ ደርሶ ነው። የሮም መንግስት ገና እያንሰራራ ነው ያለው። ስለዚህ እርስ በርሳቸው ተገዳደሉ። ስለዚህ የግሪክ መንግስት አለቀለት ማለት ነው። ከዛ በኋላ የምትመለከቱት እነዚህ የተከፋፈሉ መንግስታት ሁለት ቦታ ይከፈላሉ። ስለዚህ የሰሜንና የደቡብ መንግስታት ተባሉ። ተመልከቱ። ከ5 እስከ 20 ላይ የምትመለከቱት መጽሐፍ ቅዱሳችሁ ላይ ከ5 እስከ 20 የምትመለከቱት የአራቱ ጀነራሎች ዝርያዎች እርስ በርሳቸው ያደረጉትን የስልጣንና የበላይነት ጦርነቶች ነው ዳንኤል በመንፈስ የተመለከተው። እልቂት ይሆናል፣ ጦርነት ይሆናል፣ ደም መፍሰስ ይሆናል ብሎ ዳንኤል በሩቅ የተመለከታቸው እነዚህን ሰዎች ነው አሉ። ተመልከቱ። ግብፅ ደቡብ፣ ሶሪያን ሰሜን አድርጎ ነው እየተናገረ ያለው። ስለዚህ በግብፅ የነበረው መንግስት የደቡብ ንጉስ፣ በሶሪያ ያለው መንግስት ደግሞ የሰሜን መንግስት ተባለ። በፊት እኮ ሁለቱም የአሌክሳንደር ጀነራሎች ነበሩ። ግን ልጆቻቸው እየተዋለዱ ጀኔሬሽን እየተተካ ሲመጣ
ጠላቶች ሆኑ እርስ በርሳቸው። ምናልባት በቋንቋ ይቀራረባሉ ግሪኮች ስለሆኑ። ስለዚህ ሁለቱ አገሮች ከላይና ከታች ናቸው። ግብፅ ከታች ናት፣ ሶሪያ ከላይ ነች ያለችው፣ በመሃል ያለችው እስራኤል ናት። ስለዚህ ጉልበተኛው ሁሉ ሊወር ሲመጣ በማን ያልፋል? በእስራኤል ነው የሚያልፈው። ስለዚህ ይረማመዷታል። በአሕዛብ መረጋገጥ ጀመረች። በቃ ይወሯታል፣ በለዋ ላይ ያልፉባታል። እስራኤል ላይ አንዳንድ ጊዜ ገብተው ይማርኳት፣ አንዳንድ በከተሞች ሲያልፉ ይዘርፏቸዋል፣ አይሁዶችን ያጠፏቸዋል። ስለዚህ በሁለት መካከል እንደ ሳንድዊች ሆናለች እስራኤል ማለት ነው። ቁጥር 5 ላይ የምትመለከቱት የደቡብ ንጉሥ ብርታቱን ነው የሚነግረን። እንደዚህ ይላል፣ የደቡብ ንጉሥ ከአለቆቹም አንዱ ይበረታሉ፣ እርሱም ይበረታበታል፣ ይሰለጥንማል፣ ግዛቱም ታላቅ ግዛት ይሆናል ይላል። ስለዚህ የደቡብ ንጉሥ ከአለቆች አንዱ ይበረታሉ። ስለዚህ አንዱ በአንዱ ላይ እየበረቱ ይሄዳል። ፋይናንሻሊ ስትሮንግ በሆኑ ቁጥር በጦር ኃይለኞች ይሆናል። በጦር ኃይለኞች ሲሆኑ ደግሞ አንዱ አንዱን ይወራል። አሁንም ያለነው የግሪክ መንግስት ላይ ነው ያለነው። ስለዚህ ከዚህ በፊት የነገርኳችሁ ፕቶሎሜ የሚባለው ቀዳማዊ ወይንም ደግሞ ቀዳማዊ ፕቶሎሜ አሌክሳንደር እንደሞተ ግብፅን ይዞ ብርታቱን ለማሳየት ኢየሩሳሌምን ያዛት። ስለዚህ የተሰጠውን ቴሪቶሪ ይዟል። በታች ሳውዲ አረቢያን ይዟል፣ ግብፅን ይዟል። ብርታቱን ለማሳየት ፈለገ ለሶሪያው ንጉስ። ስለዚህ የደቡብ ንጉስ ተነሳና ዘመቻ አደረገና ኢየሩሳሌምን ያዘ፣ ቅድስቲቱን ከተማ። ይሄ የደቡብ ንጉስ ነበር። ለ130 ዓመት የሴሎሲዲያና የፕቶሎሜ መንግስታት እርስ በርሳቸው ይዋጉ ነበር። ዳንኤል ይህንን ነው በራዩ ላይ የሚመለከተው። ስለዚህ የበረታ ሄዶ ኢየሩሳሌምን ይዛል፣ የበረታ ሄዶ ኢየሩሳሌምን ይዛል። ስለዚህ በመካከል ለአይሁዶች መንከራተት ብቻ ነው የሆነባቸው። የጠላት መወረር በላያቸው ላይ ሰለጠነባቸው። በጣም ክፉ ጊዜ ነበረባቸው። ስለዚህ ለመፍትሄ ብለው ከ130 ዓመት ጦርነት በኋላ በ11/6 ላይ ስትሄዱ ተመልከቱ። የደቡብ ንጉሥ ሴት ልጅ ቃል ኪዳን ለማድረግ ወደ ሰሜን ንጉሥ ትመጣለች፣ የክንዷ ኃይል ግን አይጸናም። ምን ይላል? እርሱና ክንዷ አይጸናም፣ እርሷም እና እርሷን ያመጡ የወለዳትም በዚያ ዘመን ያጸናት አልፈው ይሰጣሉ። እዚህ ጋር የሚናገረው በጣም ኃይለኛ ነገር ነው። በዚያ ዘመን ያጸና ዘንድ አልፈው ይሰጣሉ እና የግብፁ ንጉሥ የደቡቡ ማለት ነው የደቡቡ ንጉሥ ፕቶሎሜ ሁለተኛው የመጀመሪያው ሳይሆን ዳግማዊ ፕቶሎሜ ልጁን በርኒስ የምትባል ልጅ ነበረችው፣ ሴት ልጅ ለሶሪያ ንጉሥ ለአንቲዮክስ ዳግማዊ ለጋብቻ ይሰጠዋል። ሰላም ይሁን፣ ለምን እንዋጋለን እኛ ወንድማማችንን፣ እስቲ በጋብቻ ደግሞ እንያያዝ ይሉ እና ድሮ በሀገራችን ይደረግ እንደነበረ አንዱ ለአንዱ ልጁን ይድረዋል። በጣም የሚገርመው ግን የመጀመሪያ ሚስቱ የሶሪያው ንጉሥ ማለት ነው የአንቲዮክስ ዳግማዊ የዛ የክፉ ሰውዬ ልጅ ላዮዲስ ትባላለች። አንቲዮክስን በመርዝ ትገለዋለች፣ አልጋ ወራሹን ማለት ነው። ስለዚህ በርኒስ ደግሞ የመጣችው ከፕቶሎሜ ወይም ከደቡቡ ንጉሥ ተሰጥታን የመጣችው ለሰላም አግቢ ተብላ እሷን በመርዝ ትገላታለች፣ ልጇን በመርዝ ትገላለች። ተመልከቱ፣ የአሕዛብ መንግስታት ታሪካቸው ይሄ ነው። የሮማን ኢምፓየርን ታሪክ ብትሄዱ በመርዝ ሲገዳደሉ ነው የምታዩት፣ አመፃ ነው የምታዩት። በጣም ብዙ ታሪክ አለ ወደ ሮማን ኢምፓየር ደግሞ ስትሄዱ። ስለዚህ በቁጥር 6 ላይ የተጻፈውን ተመልከቱ፣ እንዴት የዳንኤል ትንቢት ስፔሲፊክ እንደሆነ። ቁጥር 6 ላይ የደቡብ ንጉሥ ሴት ልጅ ቃል ኪዳን ለማድረግ ወደ ሰሜን ንጉሥ ትመጣለች። አያችሁ ትንቢቱ። በርኒስ መጣ ወደ አንቲዮክስ ዳግማዊ ለጋብቻ ስትመጣ የክንዷ ኃይል ግን አይጸናም፣ እርሱና ክንዱም አይጸናም። አንቲዮክስ ራሱ እርሷን ያመጡ የወለዳትም በዚያ ዘመን ያጸናት አልፈው ይሰጣሉ። በመርዝ ስለመገደሏ ዳንኤል በሩቅ በትንቢት ተናግሯል። ዚች ስለ ሴትየዋ 11:7 ላይ ስትሄዱ ሌላ ታሪክ ሊመጣ ነው። አሁን ጦርነት እንግዲህ ያቆማል ተብሎ ሴት ልጅ ተሰጥታለች። እንደገና ሴት ልጅ ሄዳ ተገደለች። እንዲህ ይላል ቁጥር 7 ነገር ግን ከስሯ ቁጥቋጥ አንዱ በስፍራው ይነሳል፣ ሌላ ትውልድ ይነሳል፣ ወደ ሰራዊቱም ይመጣል፣ ወደ ሰሜን ንጉሥ አምባ ይገባል፣ በላያቸው ያደርጋል፣ ያሸንፋል። አማልክቶቻቸው ቀልጠው የተሰሩትን ምስሎቻቸውን ከብር ከወርቅ የተሰሩትን የከበሩትን ዕቃዎች ወደ ግብፅ ይማርካል። ይሲ የደቡብ ንጉሥ ሊመጣባቸው እስከ ጥቂት ዓመታትም ድረስ ከሰሜን ንጉሥ ጋር ሳይዋጋ ይቀመጣል ይላል። ምንድን ነው የተፈጠረው? ስለ እህቱ በቀል አሁን ፕቶሎሜ ዳግማዊ አይደለም፣ ፕቶሎሜ ሳልሳዊ። ተመልከቱ ጦርነት ለልጅ ልጅ እንዴት እንደሚወራረስ። ፕቶሎሜ ሳልሳዊ ወደ ሶሪያ ዘምቶ ያሸንፍና ስለ እህቱ በቀል ይበቀላቸዋል፣ አማልክቶቻቸውን ይማርካል። የእህቱን ገዳይ ላዮዲስን ያገኛታል። ይሲ ያችን በርኒስን የገደለችዋል ላዮዲስን ያገኛትና ላዮዲስን ይገላታል። በቀል ቀጠለ። ከ10 እስከ 16 ደግሞ ሄዳችሁ ስትመለከቱ ምን ይላል? ልጆቹም ይዋጋሉ፣ ብዙ ሰራዊትና ህዝብ ይሰበሰባል። እሱም ይመጣል፣ ይጎርፍማል፣ ያልፍማል፣ ተመልሶ እስከ አምባው ድረስ ይዋጋል። የደቡብ ንጉሥ ይቆጣል፣ ወጥቶም ከሰሜን ንጉሥ ጋር ይዋጋል። ብዙ ህዝብንም ለሰልፍ ያስቆማል። ህዝቡም አልፎ በእጁ ይሰጣል። ህዝቡ በተወሰደ
ጊዜ እንደዛ ይሆናል እያለ ትንቢቱን እስከ መጨረሻ ትመለከቱታላችሁ። ስለዚህ የሶሪያው አንቲዮከስ ሳልሳዊ ተከታታይ የሆነ ሽንፈትና ተከታታይ የሆነ ድል ያገኛል። ምን ማለት ነው? በዚህኛው ጦርነት ያሸንፋል፣ የሚቀጥለውን ደቡብ ያሸንፋል፣ አሁን ሶሪያ ያሸንፋል፣ ቀጥሎ ደግሞ ግብጽ ያሸንፋል። እርስ በርሳቸው ሲናቆሩ የአካባቢ በደም የተበከለ ይሆናል። ስለዚህ ይህንን ታሪክ ጃምፕ አድርገውና 11-17 ላይ ስትሄዱ ከመንግስቱም ሁሉ ኃይል ጋር ይመጣ ዘንድ ፊቱን ያቀናል፣ ከእርሱም ጋር አንድነትን ያደርጋል፣ ያረክሳትም ዘንድ ሴት ልጅ ይሰጠዋል፣ እርሷም አትጸናም፣ ለእርሱም አትሆንም። ተመልከቱ፣ ሌላ ሴት ልጅ አሁን ይመጣል። አሁን የምትመለከቱት 11-7 ላይ ሌላ አንድ ታሪክ ይፈጠራል። እየወረዳችሁ ስትመጡ አንድ በጣም የሚገርም ታሪክ ይሆናል። የ11 ዓመት ልጅ የሆነችው ሴት ልጁን የሶሪያዊ አሁን በፊት የግብፁ ነበረ በርኒስን የሰጠው። አሁን ሰላም ለማድረግ ደግሞ የ11 ዓመት ሴት ልጁን ወስዶ ለደቡቡ ንጉሥ ለፕቶሎሜ ለአራተኛው አሁን ሁለተኛው ሶስተኛው አልፈዋል። ለአራተኛው ጄኔሬሽን ላይ ምን ያደርጋል? ክሊዮፓትራ የምትባለውን በጣም ውብ የሆነችዋን የሆሊውድ ሙቪ ብዙ የሚሰራላት ክሊዮፓትራ በውበቷ የታወቀችው በአሌክሳንደሪያ ላይ ንግሥት ልትሆን የሄደችው እሷን ይወስድና ለደቡብ ንጉሥ ይሰጠውና ይድርለታል። ክሊዮፓትራ ራሷ በሮማን ኢምፓየር ላይ የሰራችው በጣም ብዙ ዲፕሎማት የሆነች ሴት ናት። በብዙ ሰዓሊዎች ላይ ታያላችሁ። ቆንጆ ሴት አድርገው ይስሏታል። ክሊዮፓትራ የእሷ ታሪክ እዚህ ጋር ነው የሚገባው። እንግዲህ ታሪክና ባይብል ፓራሌል የሚሄዱ ናቸው እንጂ የሚጣረሱ አይደሉም። ስለዚህ መጽሐፍ ቅዱሳችን እኛ የምናምነው ቅዱሳን ሰዎች በእግዚአብሔር መንፈስ ተነድተው ጻፉት ነው እንጂ የምንለው አንዳንዶች እንደሚሉት የእኛ መጽሐፍ ይላሉ ከሰማይ አላህ እንዳለ አውርዶልን ነው የሰጠው ይላሉ። ግን ስትመረምሩት በጣም ብዙ ኤረሮች ታገኛላችሁ። መጽሐፍ ቅዱሳችንን በሰዎችን የተጻፈው ግን ቅዱሳን ሰዎች ነው የጻፉት። በእግዚአብሔር መንፈስ ተነድተው ነው የጻፉት። ለትምህርታ የሚጠቅመውን ነው የጻፉልን። ስለዚህ ስለ ክሊዮፓትራ ስሟን ሳይጠቅስ ጊዜውን ዘመኑን ካልኩሌት አድርጎ እኛ እንደሚገባን አድርጎ ለታሪክ የሚሆን ነገር ያስቀምጦልናል መጽሐፍ ቅዱስ። ተመልከቱ። ከዚህ ውጭ ደግሞ ስለ እሷ ዓለማውያን የጻፉት ብዙ ነገሮች አሉ። ስለዚህ ፕቶሎሜ አራተኛ እሷን ያገባታል፣ የደቡቡ ንጉሥ ማለት ነው። ዓላማው ምንድን ነው? የደቡብን መንግስት ለመገልበጥ ነው ሞቲቭ። ግን ታሪክ ይለወጣል። ክሊዮፓትራ ከባሏ ጋር ተስማማና የአባቷን እቅድ እምቢ ትላለች። ለዚህ ነው በዚህ ቁጥር ላይ የአባቷ ክንድ አይሆንለትም የተባለው። ለዛ ከ18 እስከ 19 ላይ ደግሞ ስትመለከቱ በዚህ ምክንያት ከዚህ በኋላ ይላል አሁን ደግሞ ፊቱን ወደ ደሴቶች ይመልሳል፣ ብዙዎችን ይወስዳል። አንድ አለቃ ግን ስድቡን ይሸራል፣ ስድቡን በራሱ ላይ ይመልሳል፣ ፊቱንም ወደ ገዛ ምድሩ አምባዎች ላይ ይመልሳል፣ ተሰናክሎም ይወድቃል፣ አይገኝም። ምንድነው የሆነው ታሪክ እዛ ላይ መሰላችሁ? አንቲዮከስ ሳልሳዊ በግብፅ ባህሩን ዳሩን ሄዶ ጦርነት ሊያደርግ ሲሄድ ሮማውያን ገና እያንሰራሩ ያሉበት ጊዜ ነው። ስለዚህ ሮማውያን መንገድ ይዘጉበታል፣ ፖሽ ያደርጉታል። በቃ እንዳልፍ መንገድ ይዘጉበታል። ጦሩን ይፈራል፣ አቅሙን አይፈቅድለትም። ስለዚህ ይመለስና በቅድስቲቱ ምድር ያደርግና ወደ ገዛ ምድሩ ይመረሳል። ወደ ሶሪያ ወደ ላይ ያልፋል ማለት። ስለዚህ በቁጣ ወደ ምድሩ ሲመለስ መጀመሪያ ያገኘው ነገር የጁፒተርን መቅደስ ድራሹን ያጠፋዋል። ምክንያቱም ጁፒተር በቃ አሳልፎ ሰጠኝ፣ ወይንም ዙስ ማለት ነው። ዙስ አሳልፎ ሰጠኝ ብሎ ዙስን አማልክቶቹን ያነካክተዋል። ይህንን ነው የሚናገረው። ቁጣውን አምጥቶ በገዛ ምድሩ ላይ በአምባዎቹ ላይ ይመልሳል። ስለዚህ ተሰናክሎ ይወድቃል። ምንድነው የሆነው? የዛን ጊዜ ህዝቡ አምላካቸውን ዙስን ስለነካባቸው ትልቅ ራዮት ይነሳል፣ ረብሻ ይነሳል። ስለዚህ ተሰብስበው መጥተው ይህንን ንጉሳቸውን ይገሉታል። መንገድ ላይ ሬሳው እስከማይገኝ ድረስ ብጭቅጭቅጭቅ አድርገው ይገሉታል ማለት ነው። አንቲዮከስ ሶስተኛ ጄኔሬሽናል ከርስ እየነገርኳቸው ነው። አሁን 11:20 ላይ ሄዳችሁ ስትመለከቱ የዛን ጊዜ በመንግስቱ ክብር መካከል አስገባሪውን የሚያሳልፍ በስፍራው ይነሳል፣ ነገር ግን በቁጣ ሳይሆን በሰልፍ ሳይሆን በጥቂት ይሰበራል ይላል። አሁን ደግሞ የሚናገረው ሴሌውኪዮስ የሚባል ሴሌውኪዮስ አራተኛ በአባቱ ፈንታ በአንቲዮኪዮስ ሳልሳዊ ፈንታ ሴሌውኪዮስ አራተኛ የሚባል ልጁ ይነግሳል። ስለዚህ የአባቱን የጦርነት ዕዳ ለመክፈል ቀረጥ ያስከፍላል እና አመፃን ያስነሳል። ይሄ ደግሞ በቅዱሳት መጽሐፍት ስለሱ ተጽፏል። ወገኖች ከ21 እስከ 35 ላይ ያለው ስለ አንቲዮከስ ኤጲፋነስ ይነሳል። አራተኛ አንቲዮከስ ኤጲፋነስ ከዚህ በፊት ቀደም ብለን በሌላው ምዕራፍ ላይ ቀደም ብዬ ነገርኳችሁ ያጨካኝ ክፉ ሰው የሱ ታሪክ ይመጣል። ምንድነው ስኮላሮች ብዙ ጊዜ የሚናገሩት? የመጀመሪያው ቶታሊ ክፍል ሁሉ የዚህ ሁሉ መጽሐፍ አስፈላጊ የሆነው ምን ለማድረግ ነው? ከዚህ በኋላ ያሉትን 10 ቁጥሮች ለማሳየት ነው። ስለ አንቲዮከስ ክፋት፣ ስለሚመጣ ጦርነት ዳንኤልን እግዚአብሔር ያሳየው ከዚህ በኋላ የሚመጣው መሪ ጸረ ክርስቶስ ብለን የምንጠራው በዓለም ላይ በክፋት ይነሳል።
የሚመጣው ጨካኝ መሪ ይሆናል። ስለዚህ እዚህ ላይ ቆም ብዬ ወደ ፓወርፖይንት ወስዳችኋለሁ። በፓወርፖይንት አንዳንድ ነገሮች ላሳያችሁ ፈልጋለሁ። ድምጼ እንደሚሰማችሁ እርግጠኛ መሆን ፈልጋለሁ። በዛ ላይ እንደምትመለከቱት ጸረ ክርስቶስ በጣም በዚህ ዘመን ማንነቱ ተጽፎልናል። ግን ብዙ ጊዜ ስለ ጸረ ክርስቶስ ስንማር ሰዎች የራሳቸው ገስ የሚያደርጉት ነገር አላቸው። ሆሊውድ ይህንን የመሰለ ስዕል አስቀምጧል። ላስፈራራችሁ አይደለም፣ ግን ይሄ ምንድነው ፓሽን ኦፍ ክራይስት ላይ ጸረ ክርስቶስን ለመወከል ያሳዩት ኢየሱስን ይፈትነው የነበረ ሉሲፈርን ለማሳየት ያመጡት ስዕል ነው። እንዳትባንኑ ልጆች ስላሉ ይሄንን ስዕል አሳልፈው ስለ ጸረ ክርስቶስ ማንነቱ ተጽፏል። አንደኛ ዮሐንስ ምዕራፍ 2 ቁጥር 18 ላይ ሄዳችሁ ስትናገሩ ይሄ የክርስቶስ ተቃዋሚ ብሎ የሚጠራ ጸረ ክርስቶስ በተለይ ዮሐንስ ደግሞ ስለሱ ይነግረናል። አንደኛ ዮሐንስ ምዕራፍ 2 ላይ ቁጥር 18 ላይ እንደዚህ ብሎ ይናገራል። ዓለምን ወይንም በዓለም ያለውን አትውደዱ። ይቅርታ ልጆች ሆይ የመጨረሻው ሰዓት ነው። የክርስቶስ ተቃዋሚ ይመጣ ዘንድ እንደሰማችሁ አሁን እንኳን ብዙዎች የክርስቶስ ተቃዋሚዎች ተነስተዋል። ስለዚህ መጨረሻው ሰዓት እንደሆነ እናውቃለን። አሁን ልናገረው የፈለኩት ምንድነው? ከምዕራፍ ከቁጥር 35 በኋላ እስከ 45 ያለው ፖይንት የሚያደርገው ወደ አንታይ ክራይስት ነው እያልኳችሁ ነው። ስለ ዘመኑ መጨረሻ ላይ ነው የሚናገረው። ስለዚህ የጸረ ክርስቶስን ማንነት ዛሬ ጨረፍ አድርጌ ድጋሚ ላሳይ ይፈልጋለሁ። ምክንያቱም ጌታ ድጋሚ ለዳንኤል ኤምፋሳይዝ እያደረገለት ነው በገብርኤል በኩል። ስለዚህ መላእክት መጥተው ስለዚህ የተናገሩበት ነገር ተፈጽሟል እያሉ ነው አንዳንድ ወንድሞቻችን እና በብዙ ስህተት ውስጥ ስላሉ ለእነሱ ልንጸልይላቸው ይገባል። እግዚአብሔር አይኖቻቸውን እንዲያበራላቸው። ግን ወንድሞቻችን እንደሆኑ እንዳትረሱ። የመረዳት ልዩነት ሊኖር ይችላል፣ ግን ወንድሞቻችን ናቸው። ስለዚህ በመጽሐፍ ላይ አሁን እንደምታዩት ስለ ማንነቱ ተጽፏል ጸረ ክርስቶስ እና የሚያደርገው ነገሮችም ተራ በተራ የመጨረሻው ሰዓት ስለሆነ ጊዜው ነው። የጸረ ክርስቶስ ጊዜው ደርሷል። ግን አሁን ዮሐንስ እየተናገረ ያለው ሌላ ነገር ነው። ስለ አንታይ ክራይስቱ ማንነት ተጽፏል አንደኛ ዮሐንስ ላይ እንደምትመለከቱት። ቀጥሎ ደግሞ የምታዩት ምንነቱ ተጽፏል፣ ተፈጥሮው ተጽፏል፣ ስራው ተጽፏል፣ እቅዱ ተጽፏል፣ ክፋቱ ተጽፏል በቅዱሳት መጽሐፍ ውስጥ። ስህተቱ ተጽፏል፣ ሐሰተኛ ታምራቶቹ ተጽፈዋል። እንደገና ደግሞ ተከታዮቹ ማን እንደሆኑ ተጽፈዋል፣ ምን እንደሚመስሉ ራእይ 13 ላይ ተጽፈዋል እነሱ። እንደገናም ደግሞ የተከታዮቹ ማንነት ብቻ አይደለም፣ የጸረ ክርስቶስ ደስቲኒው መጨረሻ ሁሉ በመጽሐፍ ቅዱሳችን ተጽፎልናል። የሚመጣበት ተግዳሮት ሁሉ ተጽፎልናል በአንደኛ ዮሐንስ 4 ላይ። ስለዚህ እነዚህን ክፍሎች ምናልባት ካሜራ የምታነሱት ከሆነ ወይም ስክሪንሾት የምታደርጉት ከሆነ ይጠቅማችኋል። ለምትጽፉ ለምትማሩ ሰዎች ጌታ ኢየሱስ ይባርካችሁ። ጊዜ ይሰጣችኋለሁ ኮፒ እንድታደርጉት በካሜራችሁ። ለመጻፍ ጊዜ የላችሁም ወይም ሪዋይንድ አድርጋችሁ ማየት ትችላላችሁ። ስለዚህ ጸረ ክርስቶስ ማንነቱ ተጽፎልናል፣ ምንነቱ ተጽፎልናል፣ ተከታዮቹ ተጽፎልናል፣ መጨረሻው ተጽፎልናል፣ የሚመጣበት ተግዳሮቶች ተጽፎልናል። እነዚህን ሁሉ ቃላቶች አውጥተን ብንመለከት ማን ነው ጸረ ክርስቶስ ለሚለው መልስ ይሰጠናል ማለት ነው። ጸረ ክርስቶስ የተጠራበት ስሞች አሉ። እሱን ላሳያችሁ ፈልጋለሁ። ግን ከዛ በፊት ምን ይላል ዮሐንስ ራእይ ላይ? በጉን ከሰባቱ ማህተም አንዱን ፈታ ይላል። በሙሉ ስክሪን ላሳያችሁ። በጉ ከሰባቱ ማህተም አንዱን በፈታ ጊዜ አየው፣ ከአራቱም አንዱ ነጎድጓድ በሚመስል ድምፅ መጥተህ እይ ሲል ሰማሁ። አየሁም፣ እነሆም አምባላይ ፈረስ ወጣ፣ በእርሱም ላይ የተቀመጠው ቀስት ነበረው፣ አክሊልም ተሰጠው። ድል እየነሳ ወጣ፣ ድል ለመንሳት። ሁለተኛ ማህተም በተፈታ ጊዜ እያለ ይቀጥላል። የምፈልገው ያለው መጀመሪያ ላይ ያለው አምባላይ ፈረስ ላይ በአምባላይ ፈረስ የወጣውን ነው ላሳያችሁ የምፈልገው። ስለዚህ በጸረ ክርስቶስ አሰራር በእግዚአብሔር አጀንዳ ውስጥ መጀመሪያው ማህተሙ ሲፈታ መጀመሪያ የወጣው በነጭ ፈረስ የወጣው ኢየሱስ አይደለም። ነጭ ፈረስ ሁሉ ኢየሱስ አይደለም። ነጩ ፈረስ ጸረ ክርስቶስ ነው ሪፕሬዘንት የሚያደርገው። መጀመሪያ ላይ ቀስት የለውም፣ ቦው ብቻ ይዟል፣ ወይንም ደግሞ ደጋኑን ብቻ ይዟል። ስለዚህ ይዞ ይወጣል። ምን ለማድረግ ነው? ሰላምን ለመውሰድ ነው። ሰላም ይዤ መጣሁ ብሎ ይሄድ መጣና ሰላም አይደለም የሚሰጠው። ስለዚህ የመጀመሪያው ጸረ ክርስቶስ ወደ ምድር ይወጣል። ልክ ከንጥቀት በኋላ የሚሆን ነው።
ስለ ንጥቀት አልተናገርኩም፣ አስተምራለሁኝ ስለሱ። ስለዚህ ጸረ ክርስቶስ የተጠራባቸውን ስሞች ላሳያችሁ ፈልጋለሁኝ። የመጀመሪያው ጸረ ክርስቶስ የተጠራበት ስም ጸረ ክርስቶስ ራሱ አሁን የምናገርበት ቃል ጸረ ክርስቶስ ወይንም አንታይ ክራይስት ምን ማለት ነው? ጸረ ክርስቶስ ማለት እንግዲህ አንዱ ነገር ምናልባት እዚህ ውስጥ ካሉት ስሞች ውስጥ ማየት ትችላላችሁ። ጸረ ክርስቶስ ማለት ሁለት የቃላት ፍቺዎች አሉ። አንደኛው አንታይ ክራይስት የሚለው አንቲ የሚለው የግሪክ ቃል የሚያሳየው ኢን ፕሌስ ኦፍ ወይንም ደግሞ በጸረ ክርስቶስ በክርስቶስ ፈንታ ሆኖ ክርስቶስ ሳይሆን እንደ ክርስቶስ አክት የሚያደርግ መሲህ ሳይሆን እንደ መሲህ አክት የሚያደርግ። ስለዚህ የጸረ ክርስቶስ አንዱ ስሙ አንታይ ክራይስት፣ ሌላው ደግሞ ጸረ ክርስቶስ ማለት አጌንስት ክራይስት ክርስቶስን የሚቃወም ማለት ነው። ስለዚህ ጸረ ክርስቶስ ሁለት የስም ትርጉም አለው ማለት። ስለዚህ ቢኬርፎል በሕይወታችን የጸረ ክርስቶስ መንፈስ ኦፕሬት እንዳያደርግብን እንደ ክርስቶስ አክት ማድረግ የለብንም። ምክንያቱም ማለት ምን ማለት ነው? የእሱን የሕይወት ኑሮ መርሁን አንከተልም ማለት ሳይሆን እሱ ብቻ የሚፈታውን እኔ እፈታለሁ ብለን መነሳት የለብንም። በዓለም ላይ ብዙ እብዶች የበዙበት ዘመን ነው። እብዶች የምላቸው እነማንን ነው? እነዚህ እኔ ኢየሱስ ነኝ ብለው በየስፍራው የተነሱት፣ በብራዚል የተነሳ፣ በራሻ የተነሳ፣ በፊሊፒን የተነሳ፣ በአፍሪካ የተነሳ በእኛም አካሄድ በእኛም አረማመድ ትንሽ ቆይቶ ሰዎች ራሳቸውን ሌላ ቦታ ያደርጋሉ። አንድ ሰው እንደዚህ አለ፣ እኔ አለ ሐዋርያ አይደለሁም፣ ነቢይ አይደለሁም፣ ከነቢይ እበልጣለሁ፣ ሐዋርያ አይደለሁም፣ ከሐዋርያ እበልጣለሁ፣ ፓስተር አይደለሁም፣ ከፓስተር እበልጣለሁ፣ ወንጌል አይደለሁም፣ ከፓስተር ምንድነው ሲሉ እኔ አላቸው እኔ የመላእክት አለቃ ነኝ። ይሄ የእብደት መንፈስ ነው። እሺ የእብደት ነው። እንዲህ አይነት ስፒሪት በመድራችን ላይ መግባቱ በጣም አዝናለሁ። ደግሞ ለተባለው ነገር ሁሉ አሜን የሚል ትውልድ፣ ለተባለው ነገር ሁሉ የሚያጨበጭብ ትውልድ በቃ እልልልልልል ይባልለታል። ወገኖች ሆይ የመላእክት አለቃ ሚካኤል ነው። የሰው ፖዚሽን የመላእክት ፖዚሽን መጋፋት ውድቀት ነው የሚያመጣበት። ስለዚህ ጸረ ክርስቶስ የሚለው በክርስቶስ ቦታ ያልሆነውን መሲህ ሳይሆን እንደ መሲህ ማኒፌስት የሚያደርጉ ችግር በቃ የሁሉ ነገር መፍትሄ አለኝ ብሎ የሚነሳ የጸረ የክርስቶስን ቦታ የሚወስድ አንታይ ክራይስት ነው። እሺ ክርስቶስን የሚጋርድ ስፒሪት ነው እውነተኛውን ክርስቶስ። በዚህ በፍሎሪዳ ውስጥ አንድ ቤተ ክርስቲያን አለ። ምዕመኖቹ በሙሉ በተረከዛቸው ላይ፣ በእጃቸው ላይ፣ በደረታቸው ላይ፣ በሰውነታቸው ላይ በታቶ 666 ይጽፋሉ። ፓስተራቸው እኔ ይላል 666 እኔ አንታይ ክራይስት ነኝ አለ። እና አንታይ ክራይስት ማለት ምን ማለት ነው አለችው ጋዜጠኛው። አንታይ ክራይስት ማለት ከክርስቶስ የተሻለ የመጀመሪያው ኢየሱስ ደካማ፣ የመጀመሪያው ክርስቶስ ደካማ፣ እኔ ግን ኃይለኛ፣ እኔ ግን ብርቱ ነኝ። ስፓኒሽ ነው ሰውየው፣ ግን እንግሊዝኛ የሚናገራ ፍሎሪዳ አካባቢ ያላችሁ ታውቃላችሁ። እንትናች ካልቸራቸው ስፓኒሽ ነው ብዙዎቹ። እና ቤተ ክርስቲያን ኃጢአት there is no sin ይላል። ኃጢአት የሚባል ነገር የለም። you can do anything you want። ስለዚህ ህግ የሚባል የለም። በቃ እኔ ነኝ ክርስቶስ። ኃጢአት የለም። የፈለጋችሁትን መሆን ትችላላችሁ። ቤተ ክርስቲያኑ ጢም ብሎ የሞላ ነው። እሺ ኢየሱስን የሚሳደብ ስፒሪቱ ሰውየው ጸረ ክርስቶስ ባይሆን እንኳን በሰውየው ላይ የሚሰራው ስፒሪት የክርስቶስ ተቃዋሚ መንፈስ ነው። ብዙዎቻችን ስለ ጸረ ክርስቶስ ምን ይመስላል ብለን ነው የምንጨነቀው። ግን ልናውቀው የሚገባው ነገር አሁን በዚህ ዘመን እየሰራ ያለው የጸረ ክርስቶስ ስፒሪት ቤተ ክርስቲያንን ዲስትሮይ ሊያረጋት የተማማለ መንፈስ ነው። ሊያጠፋት ይፈልጋል። አይሁዶችን ሊያጠፋ፣ ክርስቲያንን ሊያጠፋ፣ ጻድቃንን ሊበትናቸው፣ በቀንዱ ሊወጋቸው የሚፈልግ የጸረ ክርስቶስ መንፈስ ነው። ጸረ ክርስቶስ ሳይመጣ መንፈሱ እንዲህ ኦፐሬት ካደረገ ራሱ ማኒፌስት ሲያደርግ ምድር ምን ትመስል ይሆን? ሌላ የተጠራበት ስሞች አሉ። እዚህ ላይ እንደምትመለከቱ ትንሹ ቀንድ ተብሎ ተጽፏል። ልዑል ተብሎ ተጽፏል። ወይንም ደግሞ ፕሪንስ ተብሏል። ለሚመጣው አለቃ አጥፊ ተብሎ ተጽፏል። አምባገነን ዲክቴተር ተብሎ ተጽፏል። በተለያየ ቦታ ላይ የተለያየ ስሞች ተሰጥቶታል። የአመፅ ሰው ተብሏል። የአመፅ ሰው አምባገነን የሆነ ማን ኦፍ ሎውለስነስ፣ የጥፋት ልጅ ሰን ኦፍ ፐርዲሽን፣ አውሬው ራእይ መጽሐፍ ላይ በተለይ ከታች እነዚህን ስትመለከቱ እነዚህን በሙሉ እነዚህ ከታች ያለው በራእይ መጽሐፍ ላይ የምትመለከቱት ስለ አውሬው የተሰጠ በቃ አውሬው ነው የሚለው። ተፈጥሮ ምንድነው? ጸረ ክርስቶስ አውሬ ነው። ከሰው ጋር የማሄድ
ክፉ የሆነ ጨካኝ የሆነ ለሰው የማይራራ ሰዎችን ወደ ሲኦል እስኪወስድ ድረስ በስጋቸው ላይ በቃ አይደለም ስጋቸውን በመቀስ እየቆረጠ እንኳን ቢበታትነው ደስታው፣ የሰው ስቃይ ደስታው፣ የሰው በሽታ ደስታው፣ የሰው እንባ ደስታው፣ ክፋት የተሞላ አጋንንት የሞለበት ሉሲፈርን ተሸክሞ የሚሄድ የሉሲፈር መገለጫ ነው ጸረ ክርስቶስ። አመፀኛ ነው፣ የስድብ ቃፍ ያለው ተሳዳቢ ይሆናል። ዛሬ እየተመለከትን ያለውን ይህንን ነው። ግን ልጠቀልላችሁ የምፈልገው በሌላ መንገድ ነው። ስለዚህ አውሬው ብሎ ይገልጠዋል። ማንነቱን ደግሞ ስንመለከት ስለ ጸረ ክርስቶስ ተመልከቱ። በዚህ ቦታ ላይ የምታዩት በዚህ ቻርት ላይ በዳንኤል መጽሐፍ ላይ ተመልከቱ፣ በራእይ ላይ ተመልከቱ፣ በተሰሎንቄ ላይ ተመልከቱ፣ በአንደኛው በእነዚህ ሁሉ የምትመለከቱት ጸረ ክርስቶስ። በተለይ ዮሐንስን ብታዩት ስለ ጸረ ክርስቶስ ከሁሉ ይልቅ እሱ ነው የጻፈው። በአዲስ ኪዳን ጸረ ክርስቶስ የሚል ቃል በብዙ የተጠቀመው ከጳውሎስ አንድ ጊዜ ሲጠቀምበት፣ ሌሎቹን ግን ዮሐንስ ነው። ዮሐንስ ራእይ ላይ እንደገና ዮሐንስ መልእክቶች ላይ ደግሞ የጠቀሰው ዮሐንስ ሐዋርያው ነው። የተገለጠለት ነገር ስላለ ነው። እሺ፣ ስለዚህ ተመልከቱ በእነዚህ ቦታዎች ላይ ስለ ጸረ ክርስቶስ የተጻፉ መጽሐፍ ቅዱሳዊ ማስረጃዎች ናቸው። እነዚህ የት ቦታ እንደምታገኙት ነው። ስሞች አሉት። የተጠራበት ስም ብዙ ጊዜ ባህሪን ይወክላል። ቅድም እንዳልኳችሁ እዚህ ላይ ቅድም እነዚህን አንስቼላችኋለሁ። ጸረ ክርስቶስ ተብሏል። ትንሹ ቀንድ ተብሏል። ልዑል ተብሏል፣ ወይም ፕሪንስ ተብሏል። የዚህ ዓለም ገዢ ብሎታል ጌታ ኢየሱስም በሌላ ቦታ ሉሲፈርን። አጥፊ ዲስትሮየር ነው፣ አጥፊ ነው፣ አምባገነን፣ የራሱን ፈቃድ ያደርጋል ይላል ዳንኤል 11 ላይ ዳችሁ ትመለከቱ። እንደገና በሁለተኛ ተሰሎንቄ ላይ የሚለው የአመፅ ሰው ነው። ቅድም ያልኳችሁ የጥፋት ልጅ ነው፣ አውሬው ነው። ደግሜ የምነግራችሁ አውሬው እንድታዩት ነው። በዛው ማንነቱን በተመለከተ ደግሞ ስንመለከት ተመልከቱ 13:1 ላይ ራእይ ላይ ሄዳችሁ ብትመለከቱ ማንነቱን የሚነግረን አውሬው እያለ ነው የሚነግረን። ይቅርታ ምዕራፍ 12 ላይ ሄዳችሁ ስትመለከቱ ቁጥር 9 ላይ ማንነቱ አውሬው ቁጥር 9 ላይ የሚነግረን ሰይጣን፣ አውሬው ሰይጣን ነው። ከባህር የወጣው አውሬ ይላል፣ ጸረ ክርስቶስን ነው የሚናገረው። ከምድር የወጣው አውሬ ይለናል። ይሄኛው ደግሞ የሚያመለክተው ሐሰተኛ ነቢዩ ነው። ስለዚህ ሰይጣናዊ ትሪኒቲ ማድረግ ይፈልጋል። ሰይጣናዊ ስልስነት ወይም ስላሴን ኮፒ ማድረግ ይፈልጋል። ልክ አብን እሱ እንደ አብ ሊሆን፣ ጸረ ክርስቶስ እንደ ወልድ ሊሆን፣ ሐሰተኛው ነቢይ ደግሞ እንደ መንፈስ ቅዱስ ሊሆን፣ ይሄ የሰይጣን የልቡ ምኞት ነው። ነገር ግን አይሆንለትም መቼም ሊሆን። ታስታውሳላችሁ አይደለም? ከዚህ በፊት በብሉይ ኪዳን ላይ ምንድን ነው ያለው? እኔ ዙፋኔን ከአርያም ከዙፋናት በላይ አረጋለሁ፣ እኔ በልዑል ቀኝ ይቀመጣል፣ እኔ እንደዚህ ይሆናል፣ እኔ እያለ ወደ 7 ጊዜ አይአም የሚል ቃል ተናግሯል። ይሄ አይአም የሚለው ቃል የትዕቢት ቃሉ ነው። ራሱን እንደ አምላክ ለማድረግ ፍላጎቱ ነው። የድፍረቱ ድፍረት ጌታ ኢየሱስ ክርስቶስ በተፈተነበት በዛ 40 ቀን ጾም ጸሎት ቀኑ ላይ ሰይጣን መጥቶ ያለው ምንድን ነው? ወድቀ ብትሰግድልኝ። ሰይጣን ደስፐሬትሊ የሰዎችን አምልኮ ይፈልጋል። ሰይጣን ሰዎች ገንዘብ ሰጥቷቸውም ይሁን የሆነ ነገር አርግ ይሄንን አንተ ብቻ ስገድልኝ መኪና ሰጣለሁ ይለዋል። መኪና ቢግ ዲል ሆኖን ሰው ነፍሱን ለመኪና ጠንቋይ ቤት ሄደው ነፍሳቸውን ይሸጣሉ። ቤት ለመስራት ለመተት፣ በድግምት፣ በጥንቆላ ነፍሳቸውን ለሉሲፈር ይሰጣሉ። በኪዳን ልጆቻቸውን እያሳልፈው እየሰጡ ኑሯቸውን ከአጋንንት ጋር እያቆራኙ ሀብትና ንብረት ፈልገው ሰዎች በድግምት ሀብታም ይሆናሉ። በድግምት ቢዝነስ ይከፍታሉ። ወገኖቼ ይህን የሚያደርጉ ሰዎች የምትሰሙኝ ሰዎች ካላችሁ በድግምት ሀብት የምትሰበስቡ፣ በድግምት በጥንቆላ ንዋይ ሰብስባችሁ ቤት ሰርታችሁ መኪና ገዝታችሁ በድግምት የሰው ሀብት አገላብጣችሁ ከአንዱ ቢዝነስ የሌለ ወስዳችሁ በብር ላይ እያስደገማችሁ፣ በልብስ ላይ እያስደገማችሁ፣ በሕፃናት የትምህርት ቤት መጽሐፍ ላይ እያስደገማችሁ የሰላቢ መንፈስ እንደገና የተለያየ ነገሮችን እያደረጋችሁ የልጆቻችሁን አእምሮ በአጋንንታዊ ነገር ለመያዝ የምትጠቀሙ ሰዎች እናንተ መጨረሻችሁ ንስሐ ካልገባችሁ የሲኦል ልጆች ናቸው። የሚጠብቃችሁ የዘላለም እሳት ነው። እናንተ ጠንቋይ ቤት የምትሄዱ ሰዎች፣ እናንተ ጠንቋይ ስር ሄዳችሁ የምትደፉ የምትሰግዱ ሰዎች መጨረሻችሁ ሲኦል ነው። ትጠፋላችሁ፣ አትድኑም። ነፍሳችሁ ለሰይጣን ትሰጣለች። ዘላለማዊ ፍርድ በእናንተ ላይ ይሆናል። ንስሐ ገብታችሁ ከእግዚአብሔር ጋር ታረቁ። ወገኖቼ ሆይ ሰይጣኑ ሸታም ነው።
ሰይጣን ነፍሰ ገዳይ ነው። የልቡ ምኞት ሊያሰግዳችሁ ነው። ሲያሰግዳችሁ በፈቃዳችሁ ሕይወታችሁን ለሱ ሰጣችሁታል። ወገኖቼ ሆይ አትታለሉ። ነዋይ ይቅርባችሁ። ድሃ ሆናችሁ ብትሞቱ ይሻላል። ምትበሉት አታችሁ ብትሞቱ ይሻላል። ለሉሲፈር ሰግዳችሁ፣ ለሰይጣን ሰግዳችሁ፣ ለጠንቋይ ሰግዳችሁ በመተት በድግምት በሟር በተለያየ መንፈሳዊ አሰራር አጋንንታዊ አሰራር ክታብላችሁ ላይ እየጠመጠማችሁ የሟርተኛ ሟርት እያደረጋችሁ በመንገድ የተለያየ ነገር እየወረወራችሁ ድግምት የምትሰበስቡ ገድ የምትሰበስቡ ይህን መንፈስ እግዚአብሔር ከእናንተ ላይ ያፈርሰው በጌታ በኢየሱስ ክርስቶስ። የመተት መንፈስ ምድሬን የያዘ የጥንቆላ መንፈስ፣ በዛፍ ላይ የሚደግም መንፈስ የተረገመ ይሁን በኢየሱስ ክርስቶስ። እግዚአብሔር ይገስጽ። ወገኖቼ ሆይ ሰይጣን እንዲመለክ ይፈልጋል። ሰው እንዲሰግድለት ይፈልጋል። ሰዎቹ በፊቱ በቃ እንደ አምላክ እንደ አብ ሲሰግዱለት እንደሚያይ በቃ ለሱም እንዲሰገድለት ይሄ አራራ ይዞታል። በጣም ይፈልገዋል። ስለዚህ እንደ አብ መመሰል ይፈልጋል። ጸረ ክርስቶስ ደግሞ እንደ ወልድ መሆን ይፈልጋል። ዓለምን መግዛት ይፈልጋል። ወገኖቼ ሆይ መዝሙረ ዳዊት ምዕራፍ 2 የተጻፈው ለዚህ ነው። አሕዛብ ለምን ያጉረመርማሉ አለ። እኔ ንጉሴን በተቀደሰው ተራራይ ላይ ሾሜአለሁ አለ። ኢየሱስ ነው ንጉሥ፣ የምድር የዓለም የሰማይ የምድር ጌታ ኢየሱስ ነው። ስልጣን ሁሉ ለወልድ ተሰጥቶታል። አብ በአንድ እንኳን አይፈርድም፣ ሁሉን ለወልድ ሰጥቶታል። መጽሐፍ ይህንን ነው የሚያስተምረው። ሐሰተኛው ነቢይ ደግሞ ልክ መጥምቁ ዮሐንስ መንገድ እንደጠረገለት ለኢየሱስ ክርስቶስ መንገድ እየጠረገ የሚሄደው ለጸረ ክርስቶስ ይሆናል። ራሱን እንደ መንፈስ ቅዱስ የሚያይ ነው። ወገኖቼ ሆይ ጸረ ክርስቶስ የተለያየ ማንነት ወይንም ደግሞ ጥላዎች በላዩ ላይ ተገልጦበታል። ቅድም ያልኳችሁ የልቡ ምኞት ይህን ይመስላል። ጸረ ክርስቶስ ጥላዎችን ልነግራችሁ እፈልጋለሁ። የጸረ ክርስቶስ ጥላዎችን በዚህ ስዕል ላይ ባቢሎን ምስል ላይ የምትመለከቱት የጸረ ክርስቶስ ጥላዎች ብላችሁ በብሉይ ኪዳንና በአዲስ ኪዳን ላይ ጸረ ክርስቶስ ሳይመጣ በሩቅ አውሬውን ይወክሉ ተወካዮቹን ሪፕሬዘንት ያደረጉት ጥላዎች ነው ላሳያችሁ ፈልገው። እባቡ ሔዋንን እንዳሳተ ጸረ ክርስቶስ አሳች ይሆናል። ቃየል በወንድሙ ላይ ተቆጥቶ ወንድሙን እንደገደለ ጸረ ክርስቶስ ነፍሰ ገዳይ ይሆናል። ናምሮት አዳኝ እንደነበረ የነፍስ አዳኝ አጥፊ የሟርት የድግምት የሶርሰሪ የዊችክራፍት ሩት ባቢሎን እንደሆነ ናምሩድ እንደሱ እንደሆነ ልክ እነዚሁ ጸረ ክርስቶስ የእነዚህን ነገሮች ሁሉ ሪቫይቫል ያስነሳል። አማሌቅ ጨካኝ የደከመውን በመንገድ ላይ የሚገድል የአማሌቅ መንፈስ በእግዚአብሔር ሕዝብ ላይ መንገድ የሚዘጋ ጨፍጫፊ አጥፊ ገዳይ እንደሆነ የአማሌቅ መንፈስ ልክ እንደዛው ጸረ ክርስቶስ በአማሌቅ መንፈስ ነው የሚሰራው። በለዓም ሟርተኛ እንደሆነ ፈርዖን ሕዝብን ቅኝ ግዛት ይዞ አስለቅሶ ባሪያ የሚያደርግ እንደሆነ ጸረ ክርስቶስ ጨካኝ ይሆናል። ሕዝብን አስለቃሽ ይሆናል። ወገኖች ሆይ እየቀጠልን ስንሄድ እንደ ፈርዖን ብያቸዋለሁ። እንደ አንቲዮክስ ኤጲፋነስ አሁን እየተማርነው ያለው ሰውዬ አንቲዮክስ ኤጲፋነስ እንደሱ አይነት ጭካኔ ጸረ ክርስቶስ ከዛ በባሰ እጥፍ ነው የሚመጣው። ይሁዳ ከሃዲ እንደሆነ የጸረ ክርስቶስ ምሳሌ ነው። በጣም የሚያስፈራኝ ደግሞ በአንድ ወቅት ተቀብቶ የነበረ ነገር ግን ወደ 80 የሚሆኑ ካህናቶችን የጨፈጨፈው ሳኦል የጸረ ክርስቶስ ምሳሌ ነው። እግዚአብሔር ቀብቶት የነበረ በአንድ ወቅት ሉሲፈርም ተቀብቶ ነበረ። እግዚአብሔርን ካህናቶች ደግሞ ገደለ። ወገኖች ሆይ እንግዲህ እየቀጠልን ስንሄድ ስለ አንቲዮክስ ኤጲፋነስ ተነጋግረናል። ስለዚህ ከ21 እስከ 35 ያለው እንግዲህ ይህንን ነው የሚጠቅስልን። ስለ አንቲዮክስ ኤጲፋነስ ነው የሚጠቅስልን። ስለዚህ ሁል ጊዜ ከጸረ ክርስቶስ ጋር ተያይዞ ወይንም ቀድሞ ስሙ ይጠራል። ቅድም እንዳልኳቸው ምሁራን የዳንኤል ግማሽ ትንቢት ጸረ ክርስቶስን ለማሳየት ነው የገለጠው። ጸረ ክርስቶስ ምን ይመስላል ብሎ በዘመኑ መጨረሻ ለኛ ትምህርት እንዲሆንልን ነው እግዚአብሔር ይሄንን የጻፈ። ይሄን ይመስላል መልኩ። ይሄ ትክክለኛ የአንቲዮክስ ኤጲፋነስ አራተኛ የሱ ምስል ይሄ ነው። በቁፋሮ የተገኘ በአርኪኦሎጂ የተገኘ የሱ ምስል ይሄ ነው። አቤት ብዙ ሰው በኢየሱስ ስም እያለ ሲገስጸው ይሰማኛል። ክፋቱን ስለታያችሁ ማለት ነው። ሁል ጊዜ ከጸረ ክርስቶስ ቀድሞ የተጠራ ሰው ነው አልኳቸው። ቅድም እንዳልኳቸው ምሁራን ስለሱ ብዙ ይናገራሉ።
አንቲዮከስ ነው ብለው ያምናሉ። ራሱ ጸረ ክርስቶስን አንዳንዶች ለዚህ ነው ጸረ ክርስቶስ መጥቷል የሚሉት አንቲዮከስን ነው። እነዚህ በ70 ዓመተ ምህረት ኢየሱስ መጥቷል የሚሉት አስተማሪዎች የሚናገሩት ይሄ ነው አንታይ ክራይስቱ ብለው ነው የሚናገሩት። ይሄ ግን ጥላ ነው እያልናቸው ነው እኛ። እሺ እና ሌላው አንቲዮከስ ጸረ ክርስቶስ ነው የሚሉት በቁጥር 35 ላይ እንደምታዩት ስለ እሱ የተጻፈ ስለሚመስላቸው ነው። ግን ከሱ ያለፈ ነው። ስለዚህ ቁጥር 35 ላይ በተለይ ምናልባት ወደ ኋላ ሄጄ በዳንኤል መጽሐፍ ላይ ባሳያችሁ ንጉሱ እንደ ፈቃዱ ያደርጋል፣ ራሱንም ከፍ ያደርጋል፣ በአማልክት ሁሉ ላይ ራሱን ታላቅ ያደርጋል፣ በአማልክት አምላክ ላይ በትዕቢት ይናገራል፣ ቁጣ እስኪፈጸም ድረስ ይከናወንለታል፣ የተወሰነውንም ያደርጋል፣ የአባቶቹን አማልክት የሴቶችን ምኞት አይመለከትም፣ ራሱን በሁሉ ላይ ታላቅ ያደርጋል፣ አማልክትን ሁሉ አይመለከትም፣ በእነዚህ ፈንታ ግን የአምባዎቹን አምላክ ያከብራል። ትርጉሙን ነግራቸዋለሁ። የአምባዎቹን አምላክ ያከብራል ሲል ስለ ጸረ ክርስቶስ ነው የሚናገረው። አምባገነን ነው። ጸረ ክርስቶስ አምባገነን ነው። በቃ መጀመሪያ የሚያደርገው ነገር ስለሱ በጣም ዲክቴተር ነው። ጸረ ክርስቶስ ዲክቴተር ነው እና 11:36 ላይ የሚናገረው ይሄን ነው፣ እንደ ፈቃዱ ያደርጋል። ስለዚህ ወደ ዓለም ሲመጣ ጸረ ክርስቶስ በምድር ላይ ያሉትን መንግስታት በሙሉ ምናልባት ዩሮፒያን ዩኒየን ሊሆን ይችላል፣ ምናልባት ደግሞ የዓለም መንግስታት ወይም ዩናይትድ ኔሽን ሊሆን ይችላል። ዓለምን በ10 ቀጠናዎች ከፋፍሎ ምናልባት መሪ ይፈልጋሉ። ከዚህ ከንጥቀቱ በኋላ ከትልቁ ክራይሲስ በኋላ ብዙ ጊዜ ክራይሲሶች ሲፈጠሩ የሆነ ነገር ይወለዳል ከክራይሲስ በኋላ። ለዚህ ነው ኮሮና የሚያስፈራው። ከኮሮና ክራይሲስ በኋላ የሆነ ነገር ሊወለድ ይችላል። ብዙ እግዚአብሔር ሰዎች የሚመለከቱት ነገር ስለሆነ ነው እና ልንጠነቀቅ ይገባል። ምንድን ነው እየተለወጠ ያለው? ምን ሊመጣ ነው? ለምንድን ነው ይሄ የሆነው? ስለዚህ ይህን ክራይሲስ ይጠቀምና አጋንንት ሊገባበት ይችላል። የሰዎች ደግሞ ብልጠት ገብቶ ሌላ ሲስተም ለመለወጥ ሊሆን ይችላል። ምክንያቱም ዓለምን ግሎባል ቪሌጅ ለማለት ወይም ደግሞ ኒው ወርልድ ኦርደር አዲሱ የዓለም ስርዓትን ለመመስረት ሰይጣን ሊጠቀምበት ይችላል ለሉሲፈር። ግን መጀመሪያ ቤተ ክርስቲያን ከመንገድ ዘወር ማለት አለባት። የሚከለክል ኃይል አለ፣ መንፈስ ቅዱስ አለ፣ ቤተ ክርስቲያን አለች፣ ወንጌል ይሰበካል። የእውነት መንፈስ በምድር ላይ አለ። የእውነት መንፈስ ካልተወሰደ የውሸት መንፈስ ዓለምን ሊገዛት አይችልም። ምክንያቱም ብርሃንና ጨለማ ማለት ነው። እውነት ብርሃን ነው፣ ጨለማ አለ። ብርሃን ዞር እስካላለ ድረስ ጨለማ ሊመጣ አይችልም። ስለዚህ ብርሃን ይወሰዳል፣ ቤተ ክርስቲያን ትወሰዳለች፣ ንጥቀት ይሆናል። ይሄ ብዙዎች የሚቃወሙኛሉ ስለ ንጥቀት የማያምኑ ሰዎች። ነገር ግን መጽሐፍ ቅዱሳችን ክሊርሊ ያስተምራል። እኔ ማስተምረዋለሁ ደግሜ። ወገኖች ሆይ በዚህ ዘመን ብዙዎች እንደ ፋሽን እየተከተሉት ነው ንጥቀት የለም የሚለውን ትምህርት። ኢየሱስ አይመጣም የሚለው እንደ ፋሽን ነጮቹ ጋር ብዙ ካበሾች እንደሆነ ብዙ ነጮቹ የነሱ አስተምሮት ነው በጣም የሚገርመኝ። ወደዛ እየገቡ ነው ያሉት፣ ወደ ክህደት ውስጥ ማለት ነው። ስለዚህ ወገኖች ሆይ ኢትስ ኦኬ። ዓለም ሁሉ ተሰብስቦ ኢየሱስ አይመጣም ካለ አንድ ጊዜ ማርቲን ሉተርን ምን አሉት? ዓለም ሁሉ ይቃወማል አሉት። እሱ ደግሞ ምን አለ? እኔ ደግሞ ከጌታዬ ጋር ሆኜ ብቻዬን ዓለምን ሁሉ እቃወማታለሁ አለ። ጌታ ስም ብሩክ ይሁን። ስለዚህ ኢየሱስ አይመጣም ዓለም ሁሉ ተሰብስቦ ቢል እኔ ደግሞ ብቻዬን ቆሜ ኢየሱስ ይመጣል እላለሁ። ኢየሱስ ጌታ ነው። ጳውሎስ ነግሮኛል። ኢየሱስ በቶሎ እመጣለሁ ብሎኛል። ጠብቀዋለሁ። ክብር ለእግዚአብሔር ይሁን። ይሄን ሊለውጠው ማንም አይችልም። እግዚአብሔር ስም ብሩክ ይሁን። ስለዚህ ወገኖች ሆይ ራሱ አምባገነን ዲክቴተር ይነሳል። ግሎባል ዲክቴተር ይነሳል። ዓለምን እኛ ዲሞክራሲ እንበል እንጂ ዲክቴተሮች ይነሳል። አሁን ባሉ ዲክቴተሮች በዓለም ዙሪያ ከነሱ የባሰ እንደ ሂትለር ያለ በቃ እጁን እንዲህ ሲል ሰራዊት የሚታዘዘው ዲክቴተር በቃ የሚፈራ። ይሄ ደግሞ ሲመጣ በአጋንንት ኃይል ስለሆነ የሚሰራው፣ በሟርት ኃይል በድግምት ኃይል ስለሚሰራ፣ ሉሲፈር ስለሚገለጥበት በቃ የሚያደርገው ነገር ሁሉ ሰው የሚፈራው ሰው የሚቀበለው ይሆናል። መተተኛ ይሆናል። በላዩ ላይ የሚሰለጥነው ሌላ መንፈስ ስለሆነ ስለዚህ ዲክቴተር ይሆናል። ይሄ አሁን የአሜሪካኖች ትራዲሽን ዲሞክራሲ የሚሉት እነሱም የሚመቻቸው ከሆነ ነው። እሺ ለኛ አፍሪካኖች ዲክቴተር አዲስ አይደለም። በሁሉ ዘመን ላይ እንጆ ያርገናቸዋል። ለምዕራቡ ዓለም ግን ዲክቴተር ብዙ አላዩምና ያዩታል። እንደ ሂትለር አራዊት የሆኑ በአራዊት መንፈስ በአራዊት ካራክተር የሚገለጡ ጨካኝ ሰዎች ይነሳሉ። ጨካኝ ዘመን ይመጣባቸዋል። እና ጸረ ክርስቶስ ሌላው መልኩ ምንድነው? አምባገነን ብቻ አይደለም፣ ራሱን ከአማልክት በላይ የሚያደርግ ነው። ምን ማለት ነው? አምላክ ነኝ የሚል
አምላክ ነኝ። ቁጥር 36 1136 የሚናገረው ራሱን አምላክ ያደርጋል። ስለዚህ ሰዎች እንዲሰግዱለት ይፈልጋል። ለአውሬው ምስል ያደርግለታል። ጸረ ክርስቶስ ማለት ሐሰተኛው ነቢይ ሃይማኖታዊ ሲስተሞችን ሁሉ ኮንትሮል ማድረግ ይጀምራል። ስለዚህ ከአማልክት በላይ ራሱን ያደርጋል። ሰዎች እንዲያመልኩት ይፈልጋል። 1136 ላይ የምትመለከቱት እውነተኛውን አምላክ ያህዌን እግዚአብሔርን ራእይ መጽሐፍ ላይ ተጽፏል። ተሳዳቢ አፍ ተሰጠው ይላል። ዘንዶ ይሳደባል። በቃ እግዚአብሔርን ይሳደባል። ምክንያቱም የእግዚአብሔር ቁጣ ወደ ምድር ላይ ሲመጣ የእሱ የሆነውን ነገር ሁሉ ስለሚያፈርስበት የዘንዶ ከተማ ወይም ዘንዶ የተቆጣጠራቸውን አገሮች ሁሉ ፀሐይ ስለሚጠፋባቸው ጨለማ ስለሚሆን አፋቸውን ከፍቶ ይሳደባሉ። ሰዎችም የአውሬው መንፈስ በእነሱ ውስጥ ይገባል። እሱም ራሱ አውሬ ስለሆነ ልዑልን ይሳደባል፣ ጻድቁን ይሳደባል፣ ሰማይን ይሳደብ ይጀምራል። በእሱ ላይ ፍርድ ሊመጣበት ነው። ሃይማኖቶችን ሁሉ አይቀበልም፣ ራሱን አምላክ ያደርጋል። የሚቀጥለው ፖይንት የለም። እውነተኛውን አምላክ ይሳደባል፣ ሃይማኖቶችን ሁሉ አይቀበልም፣ ራሱን አምላክ ስላደረገ። ወታደራዊነትን ይወዳል። 1138 ላይ ያለው ላነብላቸው እንደዚህ ይላል፣ በእነዚህ ፈንታ ግን የአምባዎቹን አምላክ ያከብራል። የአምባዎቹን አምላክ የሚለው ጋድ ኦፍ ዘ ፎርትረስስ ምን ማለት ነው? የምሽግ አምላክ፣ የጦርነትን አምላክ ይወዳል። እሱን ያከብረዋል። ለምን? ጦርነት ይወዳል፣ ደም ይወዳል፣ ደም ይሸተዋል፣ ደም ይጠማል። አጋንንት ነው። እርኩስ መንፈስ ነው፣ ጨለማ ነው። ስጋ ይልበስ እንጂ አጋንንት ነው እየተራመደ በሰው መካከል የሚሄደው። ዋው! እንዴት የሚያስፈራ ዘመን ይሆን በምድር ለሚቀሩ ለማይነጠቁ ሰዎች እንዴት የሚያስፈራ ቀን ይሆን። በምድር ለሚኖሩ መላእክት እኮ ነው ያሉት ወዮ 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 በምድር ለሚኖሩ ወገኖቼ ሆይ ዛሬ እንደዚህ የሚጮህ ድምፅ አትሰሙም? የዛን ጊዜ ምናልባት ቤተ ክርስቲያን ትወሰዳለች። በምድር ለምትቀሩ ለማትነጠቁ ለእናንተ እናገራለሁ። ይህ ያው እግዚአብሔርን ቃል የምትጠሙበት ጊዜ ይመጣል። የምትሮጡበት ጊዜ ይመጣል። ሽሽት ይመጣል፣ ድንጋጤ ይመጣል፣ ጨለማ ይመጣል፣ ረሃብ ይመጣል፣ መቅሰፍት ይመጣል። የአጋንንቶች ሥራ በምድር ይርመሰመሳል። ጥፋት አለ። ጸረ ክርስቶስ በምድር ሲመጣ ዲስትራክሽን ይዞ ይመጣል። ኬኦስ ይዞ ይመጣል። ፖለቲካው ኬኦስ ይሆናል። ዓለም ኬኦስ ትሆናለች። ሰላም እስከ ምድር ይወሰዳል። ለጥቂት ጊዜ ሰላም ሰላም ብሎ የመጣው አውሬውነቱ ይገለጣል። ለአይሁዶች ወዮላቸው፣ በምድር ለሚኖሩ ወዮላቸው፣ የአውሬውን ቁጥር ለተቀበሉ ወዮላቸው። የመዳን ዕድል የላቸውም። ነገር ግን በዛ ዘመን ይህንን የእውነት ወንጌል ቀድመው ሰምተው ልባቸውን አደንድነው ሚስት ወንጌል ስትነግር እምቢ ብለህ ልብን ያደነደንክ ያላመንክ ባል ሆይ የዛን ጊዜ ትነቃና ሚስት ያለችው ነገር ለካ እውነቷን ነው። ያን ጊዜ ክርስቲያን ትሆናለህ። ግን የምትድነው ቤተ ክርስቲያን ከተወሰደች በኋላ ከሆነ በሰይፍ ስለት ነው የምትድነው። ንስሐ ገብተህ ግን ከአሁኑ ብድን አይሻልም? ከአሁኑ ከጌታ ጋር ብትታረቅ አይሻልም? ለምን ጸረ ክርስቶስ መጥቶ ምድርን ሲያተረማምስ ወይኔ ለካ እውነታቸውን ነው እነዛ ጴንጤዎቹ ይሉ የነበረው ከምትል አሁን ጌታን ተቀበል። ቶሌት ሳይሆን የመዳን ቀን ዛሬ ነው። ኢየሱስ ያድንሃል። ኢየሱስ ከሚመጣው ቁጣ ያድንሃል። ኢየሱስ ከዘላለም እሳት ያድንሃል። ከእግዚአብሔር ጋር ታረቅ። የዘላለም ሕይወትን ውረስ። ለምን ትሰቃያለህ በምድር? ለምን ንጥቀት ይለፍህ? ሕይወትን ለኢየሱስ ስጥ። ወገኖቼ ሆይ ጸረ ክርስቶስ ወታደራዊ ኃይልን ይወዳል አልኳችሁ። የደም ሰው ነው። ምናልባት ራሱን እንደ ሚሊተሪ የሚያጌጥ ሰው ሊሆን ይችላል። የሚሊተሪ ኃይል የሚወድ ይሆናል። ስለዚህ ደም ሰው መግደል ምንም ነገር አይመስለውም። ምንም ነገር አይመስለውም። ሰው ማለት ደም ዓለም በኬኦስ ትሆናለች። ጦርነት በየቀጠናው ይፈነዳል። በዓለም ላይ በላቲን አሜሪካ ጦርነት፣ በሰሜን አሜሪካ ጦርነት ወገኖች ሆይ በሁሉ ቦታ አውሮፓ ከሁለተኛውና ከአንደኛው ዓለም ጦርነት የባሰ ጦርነቶች በየሰፈሩ በየቀጠናው፣ በኢራን አካባቢ ጦርነት፣ በሶሪያ ጦርነት፣ በአፍሪካ ጦርነት፣ ደም በየቦታው ይፈሳል። የጸረ ክርስቶስ መንፈስ ሰላምን ከምድር ይወስዳል። ወገኖቼ ሆይ በሌሎች ላይ ይዘምታል። አገሮችን ይከፋፍላል። ጦርነት ያስነሳል። ከአገሮች ጋር ይዋጋል። ከሁሉ በላይ የሚያስፈራው ሀብታም ይሆናል። ሀብታም ሲሆን ደግሞ ድሃ ይከተለዋል።
ሀብት በጣም ፓወር ነው። ገንዘብ ያላቸው ሀገሮች ደሃ ሀገሮችን እንደሚገዙ ጸረ ክርስቶስ እጅግ ባለጠጋ ከመሆኑ የተነሳ ብዙዎች ይከተሉታል። ደሃ ደሆቹ በተለይ ቶሎ ቶሎ ይከተሉታል። ኢየሩሳሌምን ለመውረር ጎግና ማጎግ ሲያቀኑ ኢትዮጵያና ሊቢያ ይከተሉታል። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ይላል መጽሐፍ። እውነት ነው። ግን ምን ያህሉ ኢትዮጵያ እጁን ይዘረጋል? ሊቢያና ኢትዮጵያ እንደሚያደርጋቸው የእስልምና ጉዳይ ነው። እስልምና ግሎባሊ አደገኛ በሆነ ፍጥነት እያደገ ያለ እምነት ነው። ኢስላሚክ አንታይ ክራይስት ሊሆን ይችላል የሚባል ብዙ ፕሬዲክሽን አለ። ስለሱ አሁን አልናገርም። እና ለኢትዮጵያ እድል ፈንታዋ ምን ይሆን? ኤርትራ እድል ፈንታዋ ምን ይሆን? በፕሮፌሲ አንጻር ማለት ነው። ወደ ፕሮፌሲን ትምህርት ገና ላዩን ነካ ነው እንጂ ገና አልገባንበትም። እንደግመዋለን። ሽት እያደረግን በደም ውስጣችን እስኪዋሃድ እንማረዋለን። ኢየሱስ ጌታ ነው ወገኖች ሆይ። መጨረሻ ግን ያው ጸረ ክርስቶስ ይሸነፋል፣ የሚረዳውም የለም ይለናል መጽሐፍ ቅዱስ። የሚረዳውም የለንም። እና አንድ ነገር ልንገራችሁ ዛሬ ብዙዎቻችን አሁን ስለሚመጣው ጸረ ክርስቶስ ነው የምናስበው። ግን በዚህ ዘመን ልንዘጋጅበት የሚገባው ዋና ነገር አለ። በዚህ ዘመን ልንዘጋጅበት የሚገባው ያለው ነገር በዚህ ዘመን እየሰራ ያለውን የጸረ ክርስቶስን መንፈስ መቋቋም ያስፈልገናል። ቤተ ክርስቲያንን አለፍሬ ያስቀራት የጸረ ክርስቶስ መንፈስ ነው። ምዕመናን እንዳይስማሙ እርስ በርስ የሚያጣላ መንፈስ የጸረ ክርስቶስ መንፈስ ነው። በአንድ ከተማ 3 አበሾች ቢኖሩ 3 ቸርች ይከፍታሉ ነው። 2 አበሾች ቢኖሩ 3 ቸርች ይከፍታሉ ይባላል። ያንዳንዳቸው አንዳንድ ቸርች ይኖራቸዋል። ሶስተኛው ግን ምናልባት ደግሞ ሲታረቁ የሚሰበሰቡበት ነው ይባላል። እንደ አሜባ መቀነጣጠብ በየከተማው ላይ በቃ እየተቆራረጡ ቸርች መክፈት፣ ህብረት የለም፣ የፍቅር መቀዝቀዝ የለም። አንዱ አንዱን በቃ በአንዱ መክሳት የሌላው ደስታ፣ በአንዱ መበተን የሌላው ፈንጠዝያ፣ የአንዱ መዋረድ ለሌላው ክብር የሚመስልበት እሺ በወደቀ መሾም ያለ ይመስል አንዱ ወደቀ ሲባል የልብ ሐሴት በሌላው የሚሰማ the spirit of the antichrist is at work behind this ከኋላ ሆኖ ኦፐሬት የሚያደርግ የጸረ ክርስቶስ ስፒሪት አለ። ምዕመናን እርስ በርስ እንዳይስማሙ፣ ቤተ ክርስቲያን ሰላም እንዳይኖራት፣ በየፍርድ ቤቱ እንድትጓተት፣ ጥላቻ እንዲበዛ፣ ፍቅር እንዳያሸንፍ የፍቅርን መንፈስ የሚዋጋ የጸረ ክርስቶስ ስፒሪት አለ። ስለዚህ ሰዎች ወደ ቤተ ክርስቲያን ለተለያየ አጀንዳ ይመጣሉ። ጥቅማቸውን ፈልገው ቤተ ክርስቲያን ይመጣሉ። ጥቅማቸው ከተነካ ይፈልጓትን ቤተ ክርስቲያን ስሟን ያጠፋሉ። እሺ ልጆች ሆይ ዮሐንስ ይሄ ፌቨራይት ቃል ነው። ልጆች ሆይ በመጨረሻው ሰዓት ነው። አሁን የክርስቶስ ተቃዋሚ መጣ ዘንድ እንደሰማችሁ ሰምታችኋል። ጥሩ ነው። ነገር ግን ኦልሬዲ እኮ የመጣ የጸረ ክርስቶስ መንፈስ አለ። ዲል እያረጋችሁት ነው ወይ? ጸረ ክርስቶስን መንፈስ በህይወታችሁ ዙሪያ ላይ፣ በቤታችሁ ዙሪያ ላይ መንፈሳዊ ህይወታችሁ ላይ ተጽዕኖ ሲያመጣባችሁ ይህን የጸረ ክርስቶስ መንፈስ አይታችሁታል? ዲሰርን አድርጋችሁታል ወይ? የመጨረሻው ሰዓት እንደደረሰ አውቃችኋል ወይ እያላቸው ነው የሚናገረው። ወገኖች ሆይ ምናልባት ሞላ አድርጌ ብናገር ብዙዎች የክርስቶስ ተቃዋሚዎች ሆነው ተነስተዋል። አፖስቶሲ የሚባል ነገር አለ። አፖስቶሲ ማለት ወደኋላ መመለስ፣ ባክስላይድ ማድረግ። በእግዚአብሔር ቤት ውስጥ ገብተው ብዙ የእግዚአብሔርን ቤት ጓዳ አውቀው የእግዚአብሔርን ምስጢራት አውቀው ሰማያዊ ብርሃን ከበራላቸው በኋላ እንደገና ያንን የተቀደሱበትን ደም ረግጠው ለወጡት ለነዚህ መዳን አይሆንላቸውም። ብዙዎች ያስተምራሉ። ኦኬ አንድ ጊዜ ከዳንክ ለዘላለም ድናል እያሉ ሰዎችን ፎልስ ሆፕ ይሰጧቸዋል። ሰዎችን ወደ ሲኦል የሚነዱ ትምህርቶች በዓለም ላይ ሁሉ ተነስተዋል። ወገኖቼ ሆይ እስከ መጨረሻ የሚጸና እሱ ይድናል። ወገኖቼ ሆይ ስለዚህ መጨረሻው ሰዓት እንደሆነ እናውቃለን። ብዙ አፖስቴት ይነሳሉ፣ ብዙ ከሃዲዎች ይነሳሉ። ቃሉን የሚክዱ፣ መምጣቱን የሚክዱ፣ የቃሉን ኦቶሪቲ የሚክዱ፣ ኢቭን በኢየሱስ ክርስቶስ አምላክነት ላይ እንኳን ከሃዲ የሆኑ አስተማሪዎች በዝተዋል። በኢየሱስ ክርስቶስ ከድንግል መወለዱን የማያምኑ ብዙ ፓስተሮች አሉ።
ብዙ የኑፋቄ ትምህርቶች ዓለምን እያጥለቀለቁ ነው ያሉት። ጸረ ክርስቶስ መንፈስ አንዱ የሚጠቀምበት ነገር የሐሰት ትምህርቶችን ነው። ወገኖች ሆይ ምን ይላል መሰላችሁ? አሁን መጨረሻው ሰዓት እንደሆነ እናውቃለን ይልና ከኛ ዘንድ ወጡ፣ ዳሩ ግን ከኛ ወገን አልነበሩ። ምንድነው የሚለው? በጡና ከኛ ወገን ነበሩ፣ ከኛ ሳይድ ነበሩ። እኛ ምናቀውን ያውቃሉ። እኛ ምን በላውን እንጀራ በልተዋል። እኛ ምን ቆርሰውን ማዕድ አብረው ቆርሰዋል። ግን ከኛ ወገን ልባቸው ከኛ ጋር አልነበረም። ከኛ ወገን ቢሆኑስ ከኛ ጋር ጸንተው በኖሩ ነበር። ነገር ግን ከኛ ወገን አልነበሩ። ተልኮ ነበራቸው። ጠላት አሳይን ያደረጋቸው ነገር ነበረ። ስለዚህ ከኛ ወገን እንዳልሆኑ ይገለጡ ዘንድ ወጡ ይላል መጽሐፍ ቅዱስ። እናንተ ይላል ይሄ ሽማግሌው ዮሐንስ ሲመክረን ልጆች ሆይ እያለ እናንተ ከቅዱሱ ቅባት ተቀብላችኋል። መንፈስ ቅዱስ መምህራችሁ ነው። እነዚህ አስተማሪዎቻችሁንን እያሉ እየመጡ ሌላ ትምህርት የሚያስተምሯችሁን እናንተ መጀመሪያ ከቅባቱ ተማሩ። በግላችሁ ከመንፈስ ቅዱስ ተማሩ። መንፈስ ቅዱስ አጠገባችሁ ማለዳ ተነስቶ ያስተምራችኋል። ኤኒታይም መጽሐፋችሁን ከፍታችሁ እግዚአብሔር መንፈስ ቅዱስ ሆይ አስተምረኝ፣ አይኖቼን ክፈት፣ ከሕግም ታምራትን አለው በሉት። የዛን ጊዜ መንፈስ ቅዱስ መምህራችሁ ሊያስተምራችሁ ጠጋ ይላል ወደ እናንተ። ከቅዱሱ ቅባት ተቀብላችኋል። you are sealed by the Holy Spirit ታትማችኋል፣ የጌታ ናችሁ። ስለዚህ ከዚህ ቅባት ከተቀበላችሁ ተማሩበት፣ ያስተምራችሁ፣ ጆሮአችሁን ስጡት። እውነትን የምታውቁ ስለሆናችሁ ውሸት ሁሉ ከእውነት እንዳልሆነ ስለምታውቁ እንጂ እውነትን ስለማታውቁ አልጽፍላችሁም። እውነትንማ ኢየሱስን ታውቁታላችሁ። ክርስቶስ አይደለም ብሎ ኢየሱስን ከሚክድ በቀር ውሸተኛው ማን ነው? አስተምህሮቶቹ ተነስተዋል። ኢየሱስ ክርስቶስ የሆነው በጥምቀቱ ሰዓት ነው የሚሉ አስተማሪዎቻችን ተነስተዋል። ይሄ እነሱ ዛሬ ዲስከቨሪ ያድርጉት እንጂ በመጀመሪያው ዘመን ላይ ኖስቲክሶች ወይም የኖስቲሲዝም አስተማሪዎች ያስተምሩ የነበረው ትምህርት ይሄንን ነው። ኢየሱስና ክርስቶስ የተለያዩ ናቸው። ኢየሱስ ክርስቶስ የሆነው በጥምቀት ሰዓት ነው ይላሉ። እንደገና ደግሞ ኢየሱስ ወደ መስቀል ሲሄድ ክርስቶስ ተለይቶት ሄደ ይላሉ። what a deception! እንዲህ አይነት አስተምህሮቶች አዲስ መገለጥ በሚመስሉ በጣም ይቅርታ አድርጉልኝ ይህን ቃል ሲጠቀም በስርዓት ቁጭ ብሎ እግዚአብሔርን ቃል ባልተማሩ፣ በስርዓት ቁጭ ብሎ መጽሐፍትን ባልመረመሩ አስተማሪዎች ሁሉ አስተማሪ ነው። ጥቅስ መጥቀስ የፈለገ ሁሉ አስተማሪ ነው። በቃ እድሜ ለዩቲዩብ አንስቶ በቃ ይደነግረዋል። ሁሉ አስተማሪ ነው፣ ሁሉ ተናጋሪ ነው፣ ሁሉ አዋቂ ነው። ስለዚህ ማንም ሊማር አይችልም። ሁላችንም ተሰልፈናል። እኔ አውቃለሁ፣ እኔ እችላለሁ፣ እኔ እናገራለሁ የሚል በጣም ብዙ ድምጾች እየወጡ ነው ያሉት። እናንተ ግን እውነትን ስለምታውቁ ውሸት ሁሉ ከእውነት እንዳልሆነ ስለምታውቁ ከቅዱሱ ቅባት ስለተቀበላችሁ ዲሸርን አድርጎ የምትሰሙትን በእግዚአብሔር ቃል ቴስት አድርጎ እንደ ቤሪያ ሰዎች the spirit of the antichrist የክርስቶስ ተቃዋሚ መንፈስ በዓለም ላይ እየሰራ ነው ያለው። እናንተ ክርስቲያኖች ከንጥቀት በኋላ ስለሚመጣው ጸረ ክርስቶስ አይደለም መጨነቅ ያለባችሁ ማሰብ ያለባችሁ አሁን እየሰራ ስላለ ቤተክርስቲያንን እየተዋጋ፣ አገልጋይ እየተዋጋ፣ ምእመንን እየተዋጋ፣ ከተማ እየተዋጋ፣ ፍሬያማ እንዳንሆን እየተዋጋ፣ ስም እያጠፋ ዲስትሮ እያረገ ህዝብ ለህዝብ እያባላ ያለ ስፒሪት የጸረ ክርስቶስ መንፈስ ነው። እባካችሁ ስሙኝ ወገኖች ሆይ፣ ኢየሱስ ክርስቶስን የሚጋርድ መንፈስ፣ ሰዎችን የሚያደምቅ መንፈስ ነው። ወገኖች ሆይ የጸረ ክርስቶስ መንፈስ በሐሰተኛ አስተማሪዎች ውስጥ የሚሰራ ስፒሪት ነው። ኢየሱስን ያጠለሽባችኋል። ስለ ኢየሱስ ሕሊናችሁን ያቆሽሽባችኋል። የኢየሱስን ውበት ያደበዝዝባችኋል። ውቡን ኢየሱስ አደብዝዞ የሆነ አገልጋይ ይከትባችኋል። ወገኖች ሆይ እኔ የራሴን ጉንፋን ማልፈውስ እንኳን ምን ልሆን ምንም ያልሆንኩ ሰው በጸጋው የዳንኩ ኃጢአተኛ ሰው በእኔና በአንድ ሲሪያል ኪለር መካከል ያለው ልዩነት ላለው ብዙ ጊዜ የእግዚአብሔር ጸጋ ብቻ ነው። እንዴት አድርጎ ሰው በሰው ልብ ውስጥ ገብቶ ሰው እንዴት እንደ ከልት ይመለካል? እንዴት ሰባኪ እንደ ከልት ይመለካል? ወገኖቼ ሆይ ስለዚህ ባካችሁን ከተከተልን የኢየሱስ ተከታዮች እንሆን። ባክ ቱ ዲሳይፕልሺፕ ወደ ደቀ መዝሙርነት እንምጣ። የማ ደቀ መዝሙር? የኢየሱስ ደቀ መዝሙር። ስለዚህ ሐሰተኛ አስተማሪዎች ራሳቸውን ያገዝፋሉ፣ ኢየሱስን ይጋርዳሉ፣ ራሳቸውን ያስተዋውቃሉ፣ ስለ ራሳቸው በጣም ያወራሉ፣ ዝናቸው እንዲወጣ በጣም ይጣጣራሉ፣ ስመጥር እንዲሆኑ ነው የሚጋደሉት።
በቃ መንግስት እኔ አለው፣ እኔ እችላለሁ፣ እኔ አውቃለሁ፣ እኔ እበልጣለሁ፣ እኔን ስሙኝ፣ እኔ አንደኛ የሚል ስፒሪት ነው። የክርስቶስ መንፈስ አይደለም። በሐሰተኛ አስተማሪዎች ውስጥ ኦፕሬት የሚያደርገው ስፒሪት ኦፍ አንታይ ክራይስት ነው። የክርስቶስ ተቃዋሚ መንፈስ ነው። ዲስርን አድርጉ። አትጫወቱ። አንድ ወቅት ለአንዲት ሴት መዳፍ የምታይ ሴት አለችና ለመዳፍ ለሚያሳይ ሰው እጇን ሰጠቻት እና ነገረቻት። እኔ ላይ አይሰራም ብላ ሄደች። ክርስቲያን ናት። እጇን ለመዳፍ ለዚህ ለጠንቋይ ለሚያነቡ እጇን አሳየች። ሴትዮዋ ነገረቻት የሆነ ነገር ያለቻት ምንድነው? 40 ዓመትሽ ላይ ትሞቻለሽ አለቻት። 30ዎቹ መሃል ላይ ስትገባ ምጥ በምጥ ወይኔ ጌታው 40 ዓመት ላይ እኮ ትሞቻለሽ ተብያለሽ። እስቲ ፍላጻ ወረወረና አገኛት አጋንንት። የቀልዴን ነው የሚባል ነገር የለም። አጋንንት ሰፈር ሄዶ ክፉ ጠላት አለ፣ ነፍሰ ገዳይ ሰይጣን ቢያገኘ አንተን ዘሮቼ ሊያጠፋ ነው የሚፈልገው። ክፉ ጠላት አለ። ለሰከንድ የደከምክለታ ሊያጠፋ ይፈልጋል። ከአምላክ የተለየለት ሊያጠፋ ይፈልጋል። እሺ ቅጥርን የሚጥስ እባብ ይነድፈዋል ይላል መጽሐፍ ቅዱስ። ስለዚህ ጨዋታ አይደለም፣ መንፈሳዊ ጨዋታ አይደለም፣ ቀልድ አይደለም፣ ፌዝ አይደለም፣ ቦልት አይደለም። ሲሪየስ ማተር ነው። ጌት ሲሪየስ ከኢየሱስ ጋር ጌት ሲሪየስ። ሲሪየሱን በቃ ቆምጠጥ በል በኢየሱስ ክርስቶስ። ቆፍጣን በል እንደ ወታደር ሁን ሲያስተምረን። ዲሲፕሊንድ ይሲ መንፈሳዊ ነገር በስርዓት ልትይዘው ይገባል። ጌጥ ይሄ ዝም ብሎ መዝናኛ አይደለም። የቦሌ ልጆች ስታይል አይደለም። ፋሽን አይደለም። ክርስትና በየካልዲስና በየስታርባክሱ ተሰብስቦ ወሬ አይደለም። በቃ ዩቲዩብ እየቀያየሩ በቃ ክለከህ መዝሙር አወጣች እስቲ መዝሙር እንያል። ፋሽን አይደለም። ክርስትና ህይወት ነው። ክርስትና ህይወት ነው። ፋሽን አይደለም። ይሄ የቅንጦተኞች የሞደርኒዝም በቃ እኔ ሞደርን ነኝ ለማለት በቃ ጌታን ተቀበልኩ ከምን ጴንጤ ሆንኩ። ኖ ጴንጤ አትሁን። የኢየሱስን ክርስቲያን ሁን። ከድርጅት ወደ ድርጅት አትገላበት። ኢየሱስን ወቀው። ኢየሱስን ካላወቀው እንደ ቀድሞ የነበረው ስርዓት እኮ ተመልሶ መጣ። እሺ የማይጸልይ ክርስቲያን፣ ዘፈን የሚሰማ ክርስቲያን፣ ደንቧ የሚያጨስ ክርስቲያን፣ ቁማርተኛ ክርስቲያን፣ ፖርኖግራፊ የሚያይ ክርስቲያን፣ ውሸታም ክርስቲያን አይሄድም። ክርስቲያን ሌባ የለም። ክርስቲያን ማጅራት መቺ የለም። ክርስቲያን ውሸታም የለም። ኖ that's the spirit of the antichrist ዲሲቭ እያደረገ ነው። ሌባ ሰብስቤ ቤተ ክርስቲያኔ ከምሰብክ የተለየ ፍሬ ያላቸው ገለባ መሰብሰብ አልፈልግም። ጥርት ያለ ክርስቶስን የሚያውቅ በጽድቅ የሚኖር ኃጢአትን ለይቶ የሚያውቅ ጽድቅን ለይቶ የሚያውቅ መንጋንም ያስፈልጋል። የማይነጠቅ ጆንያ ሙሉ ገለባ ከምንሰበስብ አንዳንድ ከተማ ብዙ ሌቦች ያሉበት ከተማ አለ። እያጭበረበራችሁ በንግድ ሀብታሞች የሆናችሁ ውሸት የተማራችሁ እያጭበረበራችሁ ብር የምትበሉ በማጭበርበር ሀብታም የሆናችሁ ምድሪቱን ያረከሳችሁ አላችሁ እና እግዚአብሔር ባረከ። ሰርቅ ያመጣውን ጌታው ባርክልኝ ልትል ነው። በኢየሱስ ስም እግዚአብሔር የሌባ ሀብት አይባርክም። እግዚአብሔር ቅዱስ ነው። በሌብነት የሰራውን ቤት አይባርክም። በሌብነት ያመጣውን እንጀራ እግዚአብሔር አይባርክም። ሌባ ክርስቲያን የለም። ንስሐ ግባ። ኖ መንገዱ ጠባብ ነው። ወደ ህይወት የሚወስደው መንገድ ጠባብ ነው። አሜን። ሰፊው መንገድ ብዙዎች የሚጠፉበት ነው። አስራትን መባህን ጽድቅ ያመጣኸውን ለእግዚአብሔር ቤት አታምጣ። ታረግሰዋል። መባውን ታረግሰዋል። የሌባ ብር ቤተ ክርስቲያን አይትቀበልም። አንቀበልም። እንደው ደሃ እንሆን ጦማችንን እንደር የሌባ ብር አንበላም። በእግዚአብሔር ቤት ውስጥ እንደዚህ በንግድ የምታጭበረብሩ፣ በታክስ የምታጭበረብሩ፣ በውሸት እየኖራችሁ ክርስቲያን ነኝ የምትሉ ኖ መጨረሻችሁ ጥፋት ነው። ኖ አትነጠቅም። ወደ እግዚአብሔር መንግስት እንዳንተ ሌቦች አይገቡም፣ ውሸተኞች አይገቡም፣ ነፍሰ ገዳዮች አይገቡም፣ አመንዝሮች አይገቡም። ታጠብ፣ ተቀደስ፣ በኢየሱስ ደም ንጻ። ሃሌሉያ። ቅድስቱ ኢየሩሳሌም የረከሰ ነገር አይገባባትም። ኢየሱስ ጌታ ነው። I love you too. የኢየሩሳሌምን ከተማ
ወገኖች የጸረ ክርስቶስ ስፒሪት ጸረ ክርስቶስ መንፈስ አይሁዶችን በዓለም ላይ ተጠሉ እንዲሆኑ ቅድም ያልኳቸው አንታይ ሴሜቲክ እንዲሆኑ ጀርመኖች ከጥላቻቸው የተነሳ አይሁዶችን ወደ 6 ሚሊዮን አይሁዶችን ጨፈጨፋቸው። በየሄዱበት ይጠላሉ አይሁዶች። ከኋላው ያለው የጸረ ክርስቶስ ስፒሪት ነው። በላያቸው ላይ የመሲህን ተስፋ ይዘው የኖሩ ህዝቦች ስለነበሩ መስመሩን ስተዋል። በእርግጥ መዳን ያላቸው እነሱም በኢየሱስ በማመን ብቻ ነው። አይሁዶች የተጠሉ እንዲሆኑ ያደርጋል። የኢየሩሳሌምን ከተማ ሊቆጣጠራት ይፈልጋል የጸረ ክርስቶስ ስፒሪት። እስከ ዛሬ በዓለም ላይ የምታዩት ዜና በሙሉ ኢየሩሳሌምን ሳይነካ የሚወጣ ዜና የለም። ኤቭሪዴይ ስለ ኢየሩሳሌም ይባል አንድ ነገር አለ። በወዲህ እስማኤል ያለቅሳል፣ ምድሪቱ የኔ ናት ይላል። ይስሐቅ ደግሞ ይሄ ከአባቴ ተሰጠኝ ነው ይላል። ይስሐቅና እስማኤል አሁንም እየተጣሉ ነው ያለው። ይገባችኋል ዜናውን ስታዩ። መጽሐፍ ቅዱስ አማኞችና መጽሐፍ ቅዱስ የተጣሉ እንዲሆኑ እንዳይስማሙ ያደርጋቸዋል። ሰዎች ለመጽሐፍ ቅዱስ ጊዜ እንዳይኖራቸው፣ ያረጀ መጽሐፍ እንዲመስላቸው፣ መጽሐፍ ቅዱስን ትቶ የሚሄድ ክርስቲያን ባተሌ ክርስቲያን፣ ጦርነት ሄዶ መሳሪያ የሌለው ክርስቲያን ነው። ጥቅስ መጥቀስ የማይችል ክርስቲያን። ድሮ በቃላችን ገና ክትትል ትምህርት ስንማር እዚህ የተማርኩበት አለኝ፣ የደህንነት ትምህርት የተማርኩበት መጽሐፍ አለኝ። እዚህ ታች ላሳያችሁ እችላለሁ። እዛ ታች ቁጭ ብሏል። ኢየሱስን መከተል ይላል። ጥቅስ ያስተምረናል። ማስተር ላይፍ ይባላል። ጥቅስ አስተምረውናል። መዝሙር 11:1 ምን ይላል? ዮሐንስ 3:16 ምን ይላል? ዮሐንስ 1:12 ምን ይላል? በቃላችን ነበር ያደረግን የምናወራው። ጥቅስ የምናጠናባት ትንሽ ወረቀቶች አሉን። ኪው ካርድ የምትባል ትንሽ ጥቅሶች አለች። በቃላችን ነው የምናጠናው ጥቅስ። ዛሬ የት ሄደ ያ ሁሉ ትጋት? ለእግዚአብሔር ቃል ጊዜ የለንም። ቃሉን አናነብም። በቃ እዚህ ጋር አሁን እኔ ሁሌ እዚህ ጋር ቁጭ ብዬ ባስተምራችሁ እንጂ ራሳችሁ ገልጣችሁ መማር አትፈልጉም። እባካችሁን ሬዲዮ ባይብል መጽሐፋችሁን አንቡ። እስቲ ከመንፈስ ቅዱስ ተማሩ። እስቲ አንድ ቻፕተር ዛሬ እንደው ልለምናችሁ በጌታ አንድ ቻፕተር በቀን አንድ ቻፕተር በቃ ከዘፍጥረት ጀምሮ ወይኑ ከዮሐንስ ወንጌል ጀምሮ ተውት። እስቲ ዘፍጥረትን እንኳን ከዮሐንስ ወንጌል ጀምሮ አንድ ቻፕተር ዴይ በየጠዋቱ አንድ ምዕራፍ አንበባችሁ በቃ እስቲ አንዳንድ ቀስ በቀስ የተከማቸች ሀብት ባለጠጋ ታደርጋለች። እስቲ ኦቨርናይት ምጽፉልኝ ሰዎች አላችሁ፣ ፓስተርዬ አንተ ላይ ያለው በቃ የቃል መግለጥና የቃል መረዳት እኔ ላይ እንዲመጣ ይጸልይላችኋለሁ። ጥሩ መሻት ነው ያላችሁ። ግን አንድ ነገር ልንገራችሁ፣ አንድ ጊዜ ጠብቃችሁ ሎተሪ እንደወጣለት ሰው አንድ ጊዜ ሎተሪ እስኪመጣ ከምትጠብቁ ቀስ በቀስ በየቀኑ ሴፍ ብታደርጉ መድረስ የምትፈልጉበት ጋር ትደርሳላችሁ። ሎተሪ ስትጠባበቁ ማለት ነው። እንደሱ አትሆኑ። ልክ እንደዛ በየጊዜው በየቀኑ ያከማቻችኋት ሀብት ባለጠጋ ታደርጋላችሁ። በችኮላ የተሰበሰበ ሀብት ይበተናል ይላል መጽሐፍ ቅዱስ። ስለዚህ እግዚአብሔርን ቃል ኤቭሪዴ አነቡት። እስቲ በየቀኑ አነቡት። የኮንፈረንስ ክርስቲያኖች አንሁን። እኛንም እግዚአብሔር ይቀር ይበለን። አገልጋዮች በየጊዜው በቃ ኮንፈረንስ በላይ ኮንፈረንስ ምን ደንዘዝ ሲል ኮንፈረንስ ነው ብናረግ፣ ግን መፍትሄው በኮንፈረንስ እያሟሟቅን የትም አላደረስናችሁም። መፍትሄው ወደ ቃሉ እንመለስ። በጓዳ ያለ ትጋት ከሌለ፣ በግል ያለ ጸሎት ከሌለ ምንም ተአምር የሚደረግ ነገር የለም። እንደተመኘን ሰው እንዳደነቅን ለሰው እንዳጨበጨብን እንኖራለን። ስለዚህ ሪቫይቫል ትፈልጋላችሁ? ጓዳ ነው። በስውር የሚያባት በግልጥ ይከፍልሃል። ወደ ጓዳ ግባ። ከዚህ የጸረ ክርስቶስ ስፒሪት ጋር ስላለው ሀሳብ አንዳንድ ነገር ልናገር። የጸረ ክርስቶስ መንፈስ አንዱ ጻድቃን ቅዱሳን መጽሐፍትን እንዲያነቡ አይፈልግም። ከቃሉ እንዲርቁ ያደርጋቸዋል። ባይብል ስተዲ እንዲሄዱ አይፈልግም። የቃል ትምህርት ላይ አይፈልጉም። ሌላው ደግሞ የጸረ ክርስቶስ መንፈስ የሚያደርገው ምንድነው? የኢየሱስ ክርስቶስን ስምና የደሙን መስዋዕት ማሰደብ፣ ማስናቅ። እንዴት አድርጎ ባክስላይደርስ በማብዛት። ይሄ እንደናንተ ክርስቲያን አይደለም እንዴ? ግን ኑሯቸው፣ አካሄዳቸው የኢየሱስ ደም እንዲናቅ ያደርገዋል። የኢየሱስ ስም እንዲሰደብ ይሆናል። ከኛ አካሄድ የተነሳ ከኛ አረማመድ የተነሳ። ስለዚህ ዛሬ እንደው በጌታ ፊት እንደው ልባችንን ወደ ጌታ እንመልሰው እስቲ። የኢየሱስን ስም እንዳናሰድብ። በላያችሁ ላይ የተጠራ ክቡር ስም አለ። የደም መስዋዕት በላያችሁ ላይ አለ።
በላያችሁ ላይ የተጠራ ክቡር ስም አለ፣ የኢየሱስ ስም እንዳይናቅ። ይኸው እሱ እኮ እንዲህ ነው ክርስቲያን ነኝ ይላል። ይኸው እሷ እኮ ክርስቲያን ናት፣ ይኸው እንዲህ ታደርጋለች። በአንድ ወቅት ላይ በቤተ ክርስቲያን አንድ ሴት እንዴት ነች ቸርች ትሄጃለሽ ወይ እንደዚህ እያልኩ እኔ መንገድ ላይ ለፈልፋለሁ። ከዛ በኋላ ፓስተር እንደሆን ካውቄሃለሁ አለች። ከዛ ታውቂኛለሽ? አዎ በደንብ አውቃለሁ። እከሌ የምትባል ታውቃታለህ? እናንተ ቸርች ያለች? አዎ አውቃታለሁ። እሷ እናንተ ቸርች አሁንም ትመጣለች? አዎ። እግዚአብሔር እሷን ከቤተ ክርስቲያናችሁ እስኪያጠፋ አልመለስም አለች። አልመጣም የምትለው ሁሉ ጥሩ ነው፣ ትምህርትን ወደዋለሁ፣ ግን ከእናንተ ቤተ ክርስቲያን እሷ ካልሄደች አልመጣም። ዋይ ምን አረገቻት? ምክንያቱን አልነግራችሁም። አይ ዶንት ኬር ዘ ፖይንት ኢዝ ራሴን ያፈርኩበት ማገለግለው ምምን በዛ አይነት ስም ሲጠራ ሳይ እኔን እምባረስ ያደርገኛል። ወገኖች ሆይ የእግዚአብሔር ቃል በላያችን ላይ እንዲሰደብ፣ እግዚአብሔር ቃል በላያችን ላይ እንዲጠላ፣ የኢየሱስ ክርስቶስ ስም እንዲሰደብ፣ የደሙ መስዋዕት እንዲሰደብ፣ የደሙ መስዋዕት እንዲናቅ እንዳደረገውኛ ስለሆነ አባት በልጆቹ ያፍራል። አባት ብዙ ጊዜ እግዚአብሔር እናሳፍረዋለን። አንዳንድ ጊዜ ሰፈራችን አስታውሳለሁ፣ አንድ ዘበኛ ነበሩ። ይህ ዘበኛ ሰውዬ ኪሳቸው ገንዘባቸው እዚህ ገንዘብ ከተቱና ኮታቸው ውስጥ 1 ብር ናት አስታውሳለሁ፣ የደርግ 1 ብር ወደ ውጭ ያወጧት ብሯን። ከዛ በኋላ ቆመው እንደሚያወሩ ይመስላሉ ከሰው ጋር። ከዛ ካጠገባችን አንድ ሰው ፈቀቅ ያለ ልጅ ነው፣ ፈቀቅ ያለ ቀስ ብሎ ከኪሳቸው ያችን ብር ልክ ሊያወጣ ስል እጁን ያዙት። ከዛ ቀድሜ ለፈልፍ እናገር ነበረ። አባባ ብሩ ሊወድቅ ነው አልኩ። ልጁ እጁ ተያዘ። ከዛ የማን ልጅ ነህ አሉት። የከሌ ልጅ። ምንም አላሉ፣ ከእጁ ለቀቁት። ማፈሪያ አሉት። አባቱን ስም ያሳድባል። ማፈሪያ ነህ አሉት። በቃ ያቺ ቃል አልረሳትም። የአባታችን ስም የሚሰደበው፣ የጌታችን ስም የሚሰደበው በእኔና በእናንተ አካሄድ ነው። የአባታቸውን ስም ደግሞ የሚያስከብሩ ልጆች አሉ። ደስ የሚል መጽሐፍ ቅዱስ ውስጥ አንድ ወንድማማቾች አሉ። ወይን ጠጡ ሲባሉ በፍጹም ለአባታችን ወይን እንዳንጠጣ ቃል ገብተንለታል። አባታቸው ከሞተ በኋላ እንኳን ወይን አይጠጡም ቃል ስለገቡ። የአባትን ስም እንዳናሰድበው እንድንጠነቀቅ ጌታ ይርዳል። የጸረ ክርስቶስ መንፈስ ዓላማው ግን እግዚአብሔርን እንድናሰድብ፣ መንፈስ ቅዱስ እንዲመረር፣ የእግዚአብሔር ቃል እንዲጠላ ስለሆነ በዚህ ዘመን ቤተ ክርስቲያንን እየተዋጋ ያለው መንፈስ ይሄ ነው ወገኖች ሆይ። ስለዚህ የእግዚአብሔር ቃል እንዳይጠላ ሌላው አንዱ የሚያደርገው ምንድነው? ጸረ ክርስቶስ መንፈስ አሁን በምድር ላይ እየሰራ ያለው ነገር ለጸረ ክርስቶስ መንገድ እየጠረገለት ነው ያለው። ይሄ ናኖ ቺፕስ በሉት፣ ቴክኖሎጂ በሉት፣ ኮምፒውተር ቴክኖሎጂ በሉት፣ የተለያየ አይነት 5G በሉት፣ ሌላ ነገሮች በምድር ላይ ይተከሉ። ኤኒ ቴክኖሎጂ ሲተከል ፓስተር አስፋው ወንጌል ይሰብክበታል ተብሎ አይደለም። ካሜራ ሲሰሩልኝ ፓስተር አስፋው ይሰብክበታል ብለው አይደለም። መብራቶች ሲሰሩልኝ ፓስተር አስፋው ይሰብካል ብለው አይደለም። ኮምፒውተሮች ቢሰሩ ኤኒቲንግ ቢሰሩ እኔን አስበው አይደለም የሚሰሩት። ጸረ ክርስቶስ ሮማውያን በሰሩት መንገድ ላይ እነ ጳውሎስ እየተመላለሱ ወንጌል እንደሰበኩ እኛም ደግሞ እንደዚህ በተከፈተ ኦፖርቹኒቲ ሁሉ ጉግልንም ተጠቅመን ይሁን ሌላም ነገር ተጠቅመን ወንጌልን ሰብክበታለን። ክብር ለእግዚአብሔር ይሁን። ግን አንድ ነገር ወቁ፣ ጸረ ክርስቶስ ኦልሬዲ ፕላትፎርሞችን እየሰራለት ነው። ለቁጥሩም ይሁን ለቺፕሱም ይሁን ለተለያየ ነገሮች ጸረ ክርስቶስ ሲመጣ ለሚያከናውንበት ነገሮች በሙሉ ኮንስቲቲዩሽን ይሁን ወይም የአገሪቱን ህገ መንግስት ይሁን እያስተካከለለት ነው ያለው። ዩናይትድ ኔሽንን እያነጠፈለት ነው ያለው። ዩሮፒያን ዩኒየንን እያነጠፈለት ነው። አፍሪካን ዩኒየን እየተነጠፈለት ነው ያለው። ስለዚህ የጸረ ክርስቶስ መንፈስ አሰራር በምድር ላይ ቢዚ የሆነ ነው ያለው። እኛ እርስ በርሳችን ስንባላ አንድ ስዕል ላይ ነበረ ሰሞኑን በሶሻል ሚዲያ ላይ 2 ዋሊያዎች ቀንድ ለቀንድ ተያይዘዋል እና እርስ በርሳቸው እየተጣሉ እያሉ ያላወቁት ነገር ከሩቅ አንድ ሴት አንበሳ እየሮጠች ትመጣለች። ከዛ በኋላ ምንም ሳትራሯት እነሱ እየተጣሉ እያለ ለሷ በጣም አመቺ ኦፖርቹኒቲ ያገኘች ምሳ ሆነቻት። አንደኛዋ አመለጠች። እኛ እርስ በርሳችን ስንነካከስለት፣ በቀንድ ስንዋጋጋለት፣ ስንጠላላ፣ ስንተማማ
እግዚአብሔርን እያሰደብን መኖር ስንጀምር አውሬው ሰተት ብሎ ይገባል። የሚበላውን ይበላል። ባክስላይድ ሰዎች ያደርጋሉ። ሰዎች ይሰናከላሉ። ሰዎች ወደ እግዚአብሔር ቤት ሳይሆን ወደ ናይት ክለብ መግባት ይጀምራሉ። ሰዎች በእግዚአብሔር ቃል ሳይሆን ዓለማዊ ይሆናሉ። አለባበሳቸው ዓለማዊ፣ ነገራቸው ዓለማዊ፣ ቋንቋቸው ዓለማዊ፣ ውስጣቸው የደከመ ግን ሪቹዋል፣ የቸርች ሪቹዋል ያደርጋሉ። ድርቅ ብለዋል። መንፈሳዊ ቋንቋ ስናወራም አይገባቸው። ምንድን ነው የሚያወራው? ጸረ ክርስቶስ ደግሞ ምንድን ነው ይላል አንዳንዱ። አቦተውን እኛ ይህንን መስማት አንፈልግም ይላል አንዳንዱ ሰው። ምክንያቱም ሰምቶ አያውቅም። ሲሰማ የነበረው ሌላ ነገር ነው ወገኖች። ስለዚህ የእግዚአብሔር ቃል እንዲጠላ እንደገናም ደግሞ ሃይማኖታዊ አንድነቶችን እየፈጠረ ነው አሁን ጸረ ክርስቶስ ስፒሪት። ሃይማኖታዊ አንድነት ስላችሁ ግሎባል የሆነ ማርቲን ሉተር 95 ቴሲሶች ጽፎ በጎተንበርግ በዛ ማህተም እንደዚህ በቤተ ክርስቲያኑ በር ላይ ሊለጠፈው። አሁን የሉትራንና የካቶሊክ እምነት ደግሞ ተስማምተው 95ቱን ቴሲሶች አውጥተዋቸዋል። እነሱ ደግሞ የሉተርን ሽረውታል። አሁን እሺ ሬፎርሜሽን የለም ማለት ነው። ካቶሊክ ተሐድሶ አላገኘችም፣ ግን የሉትራን ቤተክርስቲያን ስትደክምላት ተመልሳ ካቶሊክ ውስጥ ልታስገባት ነው ሪቹዋሏን በሙሉ። ይህን የምናገረው ውጭ ሀገር ስላለው ሉትራን ቤተክርስቲያን፣ አገራችን ያለው በመንፈስ ቅዱስ ኢምፓወርድ ስለሆነች ዲሰርን እያደረገች ነው እንጂ ከዋናው ጋር አልተቀላቀለችም። ያንን ልጠነቀቅ እፈልጋለሁ። ስለዚህ ብዙ አብያተ ክርስቲያናቶች ሳያውቁት ዳግመኛ ካልተወለዱ ጋር ህብረት እያደረጉ ነው። እሺ ይሄ ሰው ሰራሽ አጋንንት ነዳሽ ዩኒቲ የትም አይደርስም። አንዳንድ ሰባኪዎቻችንም እያፈተለኩ እየወጡ ነው። ምን ሊያደርጉ ነው? ወደዚህ አይነት ሙቭመንት ውስጥ እየገቡ ነው ያሉት። ምክንያቱም በመንፈስ ቅዱስ እየተቃጠልን መኖር ስናቆም ዳግም ልደትም ማተር አያደርግላቸውም። ኢትስ ኦኬ አንተም ይሄን ካመንክ እንስማማ። ቀስ ብሎ ሃይማኖታዊ አንድነቶች እየተገጣጠሙ ይመጣሉ። ሄደው ዙፋናቸውን የሚያስረክቡት ለሐሰተኛው ነቢይ ወይንም ለጸረ ክርስቶስ ነው። እሺ ይሄ ብዙ ዲቴል እንነጋገርበት የሚያስፈልግ ነው። ወደፊት እመጣበታለሁ። ቤተ ክርስቲያንን ያሳድዳል። ስደት በሁሉ ቦታ አለ። ግሎባሊ የቤተ ክርስቲያን ስደት ትላንትና ስንጸልይ ነበር። ወደ 100 አገሮች ስደት ተነስቷል በክርስቲያኖች ላይ። ግን ዜናዎች ይህንን ከቨር አያረጉም። በፓኪስታን ክርስቲያኖች ኤቭሪዴይ ይገደላሉ። በአፍጋኒስታን ክርስቲያኖች ይገደላሉ። በሌላ አገሮች ላይ በውስጥ ለውስጥ ነው ያሉት ክርስቲያኖች አንደርግራውንድ ነው ያሉት። በነፃነት መኖር አይችሉም። አንዳንድ ሀገር አንዳንዶችን ወደ ወንጌል ማምጣት አይቻልም። እናንተ ማምለክ ትችላላችሁ፣ ነገር ግን አንድ የእኛን ሀገር ዜጋ ክርስቲያን ብታደርጉ ወዮላችሁ ተብሏል። አንዳንድ ሀገር 100% እኛ ሃይማኖታችን ይህን ነው፣ ቡዲስትንን እስላምንን እንዳትነኩ ይላሉ። ሌሎች ሀገሮች ደግሞ የራሳቸው ሚሽነሪዎች ይልካሉ። ደሃ ሀገሮች ቪክቲም እየሆኑ ነው በመካከል ላይ። ስለዚህ ሃይማኖታዊ አንድነቶች እየተፈጠሩ ነው። ቤተ ክርስቲያኖች እየተሳደዱ ነው። ቤተ ክርስቲያኖችን አውሬው እየተዋጋቸው ነው። የአውሬው መንፈስ ስፒሪቱ እየሰራ ነው ያለው። አውሬው እስኪገለጥ አንጠብቅ። እኛ ልንነቃ የሚገባው ለክርስቶስ ተቃዋሚ መንፈስ ነው። የክርስቶስ ተቃዋሚው መንፈስ አሰራሩ ልነቅ ይገባል። አሁን ሰመራይዝ እያደረኩ እመጣለሁኝ። ስለዚህ አገልጋዮችን ያሰድዳል። በተለይ ተሰሚነት ያላቸውን የጽድቅ ሕይወትን የሚናገሩትን፣ በቅድስና የሚናገሩትን፣ ቃሉን የሚሰብኩትን መድረክ ያሳጣቸዋል፣ ሰፈር ያሳጣቸዋል፣ በክፉ ስም ያጠፋባቸዋል፣ ሳይነሱ ወገባቸውን ይሰብራቸዋል። ዲስከሬጅ እንዲሆኑ መጽሐፍ ቅዱሳቸውን ወርውረው ጽላታቸውን ወርውረው ከእግዚአብሔር እንዲለዩ አድርጎ እውነተኛ አገልጋዮችን ዲስከሬጅ ያደርጋቸዋል። ፋይናንሻሊ ድሃ ያደርጋቸዋል። መልእክት ያላቸው አገር አቋራጭ መልእክት መድረስ የሚችሉ ሰዎች፣ ብዙዎችን ነፃ ማውጣት የሚችሉ በእውነት ወንጌል በፋይናንስ ምክንያት ተይዘዋል። አገልግሎታቸው ክሪፕልድ ሆኗል። ሰይጣን ያንን ይዋጋቸዋል አብልጦ። ለምን? የነሱ መውጣት ብዙ ነገር። ግን የሚያሳዝነው ነገር የጸረ ክርስቶስ መንፈስ አንዳንዶችን ደግሞ ስጥ የሚላቸው ደግሞ በቃ ውሸት ላለበት ሐሰተኛ ለሆነው አገልጋይ፣ አመፀኛ ለሆነው አገልጋይ፣ በጽድቅ ለማይሄደው አገልጋይ፣ ሰዎች ለጓደኝነት ለታዋቂ ለመሆን ሲሉ ለእግዚአብሔር ቤት ሊሰጡ ሲገባቸው፣ ለትክክለኛው አገልግሎት ሰፖርት ሊያደርጉ ሲገባ እየወሰዱ የሚሰጡት ግን ለስጋ መዝናኛ ሰዎች እንዲቀማጠሉበት፣ ለወንጌል አይደለም፣ ወንጌል እንዲሮጥበት አይደለም። ብዙዎች ራእይ አላቸው፣ መልእክት አላቸው፣ ግን የሚሄዱበት መሳፈሪያ እንኳን የላቸውም። ስለዚህ አገልጋዮችን በፋይናንስ ያሳድዳቸዋል፣ እንዲደህዩ ያደርጋቸዋል፣ ያዘገያቸዋል፣
ይጎትታቸዋል እንዳይወጡ፣ ብዙዎችን እንዳይደርሱ። የወጡ ለታ ብዙዎችን ያወጣሉ። እግዚአብሔር ደግሞ ተዋጊ ነው። ሃሌሉያ! እግዚአብሔር ተዋግቶ እነዚህን ሰዎች ያወጣቸዋል። ምናልባት በገጠር ያላችሁ፣ በስላም ኤሪያ ላይ ያላችሁ፣ ኦፐሬት የምታደርጉ፣ ፋይናንስ ይዟችሁ መውጣት ያቃታችሁ፣ መልእክት ካላችሁ እግዚአብሔር በራለሁ። እግዚአብሔርን ታመኑ። የማንንም ፊት አትመልከቱ፣ የእግዚአብሔርን ፊት ፈልጉ። እግዚአብሔር በእናንተ ላይ ተአምር ያርግ። በገጠር የምታገለግሉ፣ ወደ ከተማ የምታገለግሉ፣ እነሆ ተሰሚነት የሌላችሁ ግድ የላችሁም። የእስራኤል ቅዱስ እግዚአብሔር ለእናንተ ሰማይን ይከፍታል። በሰው ክንድ ተደግፋችሁ አትወጡም። በዛ አይደለም ጋሽንትና ከአሜሪካን ሀገር እንዲህ ቢያደርግልኝ ተስፋ፣ ጋሽንትና ደግሞ እንደዚህ ተስፋ ይሆነኛል አትበሉ። ጌታ ነው ተስፋችሁ። የሚያነሳ ጌታ ነው። የሚያወጣ ጌታ ነው። የሚረዳ ጌታ ነው። የሚደግፍ ጌታ። አገልጋዮች በርቱ፣ ወንጌልን ስበኩ። ልባችሁ አይውደቅ። ከጊዜውም አለጊዜውም ጽኑ። ተስፋ ሊያስቆርጣችሁ የሚወጣ የአንታይክራይስት ስፒሪት በእናንተ ላይ ኦቶሪቲ የለውም። በውስጣችሁ በመንፈስ ተነሱ፣ ውስጣችሁን አበርቱ። ዳዊት ራሱን እንደሰበከ ጠዋት ተነስተ እግዚአብሔር ሰው ፓስተር ራስን ስበክ። በቃ እግዚአብሔር ከኔ ጋር ነው በል። የጠራኝ የታመነ ነው በል። እግዚአብሔር ያኖረኛል በል። እግዚአብሔርን እታመናለሁ በል። የምሰብከው ኢየሱስ አይጥልህም። የምሰብከው የእውነት ወንጌል ከሆነ መንፈስ ቅዱስ አብሮ ይቆማል፣ አብሮ ሞገስ ይሆናል። ዘመን ይመጣል፣ እግዚአብሔር ተሰሚ ያደርግሃል። ሃሌሉያ! ስለዚህ አገልጋዮችን የሚያሳድድ የሚያስነቅፍ እንደ ፋይናንሻሊ ክሪፕል የሚያደርግ ስፒሪት በኢየሱስም የተወጋ ይሁን። ለጠቅልለው በዚህ እንግዲህ ወገኖች የጸረ ክርስቶስን መንፈስ እያየን ያለ ነው። ስለ ጸረ ክርስቶስ አውርተናል። የጸረ ክርስቶስ መንፈስ አውሬውን መንፈስ ለመዋጋት የሚያስፈልጉንን ነገር ልንገራችሁ። እነዚህ ነጥቦች ያዙልኝና ከዛ በኋላ ጨርሳለሁ። ክብር ለእግዚአብሔር ይሁን። ሃሌሉያ! እዚህ በፊት ይሄን ዋለውኝ ምናልባት ከፈለጋችሁት ፎቶ ለምታነሱ ሰዎች የተናገርኩት ነው ቀደም ብዬ። የአውሬው መንፈስ የሚያደርገውን ነገሮች ነው እዚህ ጋር የምታዩት። ይሄ ደግሞ የምታዩት የአውሬውን መንፈስ ለመዋጋት የምናደርገውን ነገር ነው። ይህችን ነገር ተናግሬ እጨርሳለሁኝ። እግዚአብሔር ስም ብሩክ ይሁን። የአውሬውን መንፈስ ለመዋጋት ወይም የጸረ ክርስቶስን መንፈስ ለመዋጋት የጸረ ክርስቶስን መንፈስ የምንዋጋው አሁን ቤተ ክርስቲያንን የሚዋጋት መንፈስ የምንዋጋው የመጀመሪያ ነገር ስሙኝ፣ የመንፈስን ሰይፍ ያዙ፣ እሱም የእግዚአብሔር ቃል ነው ይላል ኤፌሶን ምዕራፍ 6 ቁጥር 17። የመንፈስን ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። ስለዚህ የመንፈስ ሰይፍ የመጀመሪያው የምንመለከተው ነገር ይሆናል። እሱም የእግዚአብሔር ቃል ነው። የእግዚአብሔር ቃል በሙላት ይኖርባችሁ። በቃሉ ተዋጉ። ሰይጣን የማይችለው ዱላ ቢኖር የእግዚአብሔር ቃል ዱላ ነው፣ ሰይፍ ነው፣ ይወገዋል። ክብር ለእግዚአብሔር ይሁን። ሬዚስት ሊያደርገው አይችልም። ቃሉ እሳት አለው። ቃሉ ሰይጣንን መደብደብ የሚችለው ይሄ ነው፣ የመንፈስ ሰይፍ ነው። ስጋዊ ሰይፍ የሰው አንጀት ጎልጎሎ እንደሚያወጣ፣ መንፈሳዊ ሰይፍ ደግሞ ሉሲፈርን የሚወጋው እሱ ነው። የአጋንንትን ስራ የሚያፈርስበት እሱ ነው። የሰዎችን አእምሮ በሁለት በኩል እንደተሳለ ሰይፍ ነው ሲል ምን ማለት ነው? ሲገባ ይወጋል፣ ሲወጣ ይወጋል። በሁለቱም በኩል ስል ነው፣ ስዕሉ ላይ እንደምትመለከቱት። ለዚህ እግዚአብሔር ቃል በሙላት ይኖርባቸው። በእግዚአብሔር ቃል ታጠቁ። የመንፈስን ሰይፍ ያዙ። ዘመኑን ለማቋረጥ፣ ዘመኑን በድል ለማሸነፍ ይህንን የአውሬው መንፈስ የጸረ ክርስቶስን መንፈስ ጸረ ክርስቶስ ከመምጣቱ በፊት ኦፐሬት እያደረገ ምድርን እያመሰ ያለውን የክርስቶስን ተቃዋሚ መንፈስ ለማሸነፍ እግዚአብሔር ቃል ያስፈልጋል። ከአታላይ ትጠበቃለህ፣ ከዲሲቨርስ ከውሸታሞች። በቃ እግዚአብሔር ቃል ሰሞኑን እንዳልኳቸው ሊትመስ ፔፐሩ ነው። በቃ አሲድ ይሁን ቤዝ ይሁን አልካላይን የሚባለው እሱን ለመለየት ሊትመስ ፔፐሩ መለያው ይሄ ነው። ማንጠሪያው ወንፊቱ ይሄ ነው። ስለዚህ ይሄ እግዚአብሔር ቃል በሙላት ይኖርባቸው። ቃል የሌለው ክርስቲያን አትሆኑ። ቃለ ሙሉ ክርስቲያኖች እግዚአብሔር ያርጋቸው። ራሳችሁን ጎስሙ፣ ዲሲፕሊን ይኖራችሁ። ቁጭ ብላችሁ እግዚአብሔርን ቃል አነቡ። እግዚአብሔር ቃል ቀባት አለበት። መቀባት የሚፈልግ ሰው አለ፣ ቃልን ተሞላ። እግዚአብሔር ቃል ውስጥ መንፈስ ቅዱስ አለበት። ዝም ብሎ ተራ ቃል አይደለም። ከሌ ከሌን ወለደ፣ ከሌ ከሌን ወለደ፣ ከሌ ከሌን ወለደ፣ ከሌ ከሌን ወለደ ይላል። አንበው። በወንጌል ያሳደገን አባት እንዲህ ይላል፣ መጽሐፍ ቅዱስ እንደ ቻይና በግ ነው ይላል።
የቻይና በግ ምንም አይጣልም አለ። ምንም ነገር የቻይና በግ ምንም አይጣልም አለ። በቃ ቆዳው አይጣልም፣ ምንድነው አንጀቱ አይጣልም፣ ምንም ነገር አይጣልም አለ። ሁሉ ነገር ሪሳይክልድ ይሆናል፣ ይጠቀማል፣ ለሆነ ነገር ይጠቀሙ፣ ጥፍር እንኳን ይጠቀሙበታል፣ ቀንዱን ለሆነ ነገር ያረጉታል አለ። እግዚአብሔር ቃል እንደ ቻይና በግ ነው አለ። የሚጣል የለውም። ከሌን ወለድም ይጠቅማል። ዋይ ኢንስፓየርድ የሆነው በእግዚአብሔር መንፈስ ስለሆነ፣ የእግዚአብሔር ድምፅ ስለሆነ፣ ከእግዚአብሔር አፍ የወጣ ቃል ስለሆነ ወደ ውስጣችን ገብቶ መድኃኒት ነው። አሁን ለእናንተ የማይጠቅም እንኳን ቃል ቢሆን ዝም ብላችሁ ግን የእግዚአብሔርን ቃል ስትሰሙ መንፈሳችሁ ጋር መንፈስ ቅዱስን ያመጣል። ወደ ውስጥ ዝም ብላችሁ ስብከት ሲሰሙ ቃል እየተነበበ ቴፕ አርጋችሁ ወይንም ደግሞ በኮምፒውተራችሁ ላይ ኦን አርጋችሁ ዝም ብሎ ቃል ሲነበብ ውስጣችሁ ኃይል ይሞላል። የምን የእግዚአብሔር ድምፅ በውስጡ አለ። በመንፈስ ቅዱስ የተጻፈ ኢንስፓየርድ የሆነው በመንፈስ ቅዱስ ስለሆነ ቃሉን ኮሚኒኬት ሲያደርግ መንፈስ ቅዱስ በውስጡ ስለሚያልፍ ኃይል አለ። እግዚአብሔር ቃል በሙላት ይኖርባችሁ። አሜን አሜን። ክብር ለእግዚአብሔር ይሁን። የእግዚአብሔር ቃል በውስጣችሁ ይኖር። ሌላው ሁለተኛው ነገር እንድታዩት የምፈልገው ነገር ምንድነው? መዝሙር 15 እንደሚነግረን ንጹሕ ልብ እግዚአብሔር ይፍጠርልን። ልባችሁን የሚያቆሽሸው ወይንም ሕሊናችሁን የሚያቆሽሸው በጆሮአችሁ የምትሰሙት ነገር ተጠንቀቁ። በዓይናችሁ የምታዩትን ነገር ተጠንቀቁ። እይታችሁን የሚለውጠው የምትሰሙት ነገር ነው። የምታዩት ነገር በጣም ወሳኝ ነው። የምትናገሩት ነገር በጣም ወሳኝ ነው። ስለዚህ ንጹሕ ልብ ይኖረን። ይሄ መራራ ልብ ወይንም መራራ ሕሊና፣ የቆሸሸ ሕሊና አይኖረን። በንጹሕ ሕይወት እንመላለስ። ንጹሕ ነገር እንስማ። ሰይጣን በተንኮሉ ሔዋንን እንዳሳታል። ሐሳባችሁ ለክርስቶስ ከሚሆን ቅንነት እንዳይበላሽ ብዬ እፈራለሁ። ንጹሕ ልብ ቅንነትን ያመለክታል። ቅኖቹ ነው። አውሬው የሚጠቀምበት አንዱ ጥመትን ነው። ጠማሞችን ይጠቀምባቸዋል። እናንተ ቅን ሰዎች ነው። መንፈስ ቅዱስ ያለበት ሰው ቅን ነው። ሃሌሉያ። መንፈስ ቅዱስ ቅን ያደርጋል። መንፈስ ቅዱስ የዋህ ያደርጋል። መንፈስ ቅዱስ ገር ያደርጋል። መንፈስ ቅዱስ ታራቂ ነው። ታራቂ ልብ ይሰጣል። ቂመኛ ያደርግ መንፈስ ቅዱስ ይቅር ባይነትን ነው ውስጣችን የሚያስገባው። ወገኖቼ ሆይ ቂመኛ ክርስቲያን የሚባል የለም። ወገኖቼ ሆይ ይቅር ያላላችሁ ሰዎች ካላችሁ ይቅር በሉ። ሰዎች መራሮች አትሆኑ፣ ቂመኞች አትሆኑ። ለዓመታት ቂም አትያዙ፣ ለዘመናት ቂም አትያዙ። ይቅር በሉ። ማንም ሰው ይሁን ይቅር በሉ። የበደላችሁ ሰው ቢሆን እንኳን ይቅር በሉ። የተበደላችሁ ናችሁ፣ ይቅር በሉ። ይቅር አለ ማለት ምን ማለት ነው አለ ሰውየው? መርዝ ጠጥቶ ሌላው ሰው እንዲሞት መጠበቅ ማለት ነው አለ። ዶንት ቢ ፉል፣ አትታለል። መንፈሳዊ ሕይወትን ክሪፕል የሚያደርገው አንዱ ነገር ይቅር የማይል ልብ፣ መራራነት፣ የቆሸሸ ሕሊና፣ ሰው ያለማመን፣ ሰው መጠራጠር። ቤተ ክርስቲያን አንዳንድ ሰዎች ይመጡና አይፈልጉም ህብረት ማድረግ። ምክንያቱም ትላንትና ሰው ጎድቷቸዋል፣ ዛሬም ሰው ይጎዳኛል ብለው ይኖራሉ። ቂም ይዘዋል፣ ጥላቻ ይዘዋል። ሪሊዝ ማድረግ አይፈልጉም። ልጅ ሆነው ውሻ የነከሰው ሰው ካለ አድጎም ውሻ ይፈራል። ቪክቲም ሆነዋል፣ ሰለባ ሆነዋል። በጠላት ሰለባ አትሆን። ይቅር እያልክ ወደፊት ሂድ በኢየሱስ ስም። ንጹሕ ልብን እግዚአብሔር ይፍጠርልን። ንጹሕ ልብ ይኑረን። የአውሬው መንፈስ ንጹሕ ቦታ አይወድም። እስቲ ቆሻሻ ቤት ውስጥ ቆልሉ። ዝንቦች፣ ትንኞች፣ ቢምቢዎች ቤቱን ሊሞሉ ይጀምራሉ። ቤቱን አጽዱት እስቲ። ቢምቢዎች፣ ዝንቦች፣ ሌላ አራዊት ምንም ነፍሳት ነው የሚባሉት ትተው ይሄዳሉ። ለምን? አካባቢው ንጹሕ ሆኗል። ንጹሕ ልብ ይኑራችሁ። ንጹሕ ልብ ካለን መንፈስ ቅዱስ ይመቸዋል። ንጹሕ ነገር ይወዳል መንፈስ ቅዱስ። ንጹሕ ልብ፣ ንጹሕ ሐሳብ፣ ንጹሕ ቋንቋ መንፈስ ቅዱስ ይወዳል። በውስጥ ንጽህና እግዚአብሔር ይባርካችሁ ዛሬ በኢየሱስ ስም አሜን። ይሄ የምትበሉት የእግዚአብሔር ቃል ውስጥ ገብቶ ንጹሕ ያደርጋል፣ ይቀድሳል፣ ያጥባል። አንዳንዴ ሲታጠብ አንዳንድ ነገር ፍትግ ተደርጎ ይታጠባል። ሃሌሉያ። ጭክን ብለን እንናገራለን። አንዳንዴ እንዲታጠብ ነው። የያዘ ያረ ነገር ካለ እዛ ጋር ተንተክትኮ እዛ ጋር ተቃጥሎ የተቀመጠ ጥቁር ያለ የቆየ ቂም ካለ በእግዚአብሔር ቃል እየታጠበ በመንፈስ ቅዱስ እየታጠበ በእግዚአብሔር ምሕረት በመንፈስ ቅዱስ እሳት እየተቃጠለ አቧራው ይነሳል። የተቃጠለው ቃጠሎ ሁሉ ከታች ያለው ይነሳል። ዛሬ በጌታ በኢየሱስ ክርስቶስ ስም መራርነት ይነሳ፣ ቂም ይነሳ፣
በኢየሱስ ይቅር ያለ ማለት የጥላቻ መንፈስ በኢየሱስ ስም የታጠበ ይሁን። ሃሌሉያ! እግዚአብሔር ስም ብሩክ ይሁን። ማርቆስ 13 ደግሞ እንደሚነግረን የአውሬው መንፈስ አንዱ የምናሸንፈው እንመለስ ወደ መሰዊያው ላይ ምልጃና ጸሎት። ትላንትና እንደተናገርኩኝ ጴጥሮስ እስር ቤት ነው ያለው። ጴጥሮስ መፈታት አለበት። ጴጥሮስ የተቀባ ነው። ጴጥሮስ የእግዚአብሔር እሳት ያለበት ሰው ነው። ጴጥሮስ በሄደበት በጣም ብዙ ተአምራቶች ይሆናሉ። ጥላ ሁሉ ይፈውሳል። ለቤተ ክርስቲያን በቃ አውራ የተባለ ሰው ነው። ጴጥሮስ መለቀቅ አለበት። ጴጥሮስ በመንፈስ ፕሮቴክት መደረግ አለበት። ለጴጥሮስ ይማለዳል፣ ለጴጥሮስ ይጸልያል። ምክንያቱም ጴጥሮስ ተለቀቀ ማለት የቤተ ክርስቲያን መልእክት ተለቀቀ ማለት ነው። ጴጥሮስ ተነስቶ ሌሎች አብረው ተከትለው መነሳት ያለባቸው ሰዎች አሉ። ስለዚህ ይማለዳል። ልክ ጴጥሮስ እግዚአብሔር መልአክ ከሰማይ ተንቀሳቀሰ። እግዚአብሔር ላከው። መልአኩ በሩን ከፈተ። ተነሳ ነው ጴጥሮስ። እስር ላይ አትኖርም ካሁን በኋላ። በጻድቃን ጸሎት ነፃ ወጣል። ተነስ። ጎድኑን ነቃው፣ አነቃው፣ ታጠቀ፣ ለበሰ፣ ተከተለው። በሩ አውቆ ተከፈተላቸው። ቀጥታ ሄደው እነ ሮዴ ጋር ወደዛች የቤት ሰራተኛ በርስከ መልአኩ ነው አለች። ጴጥሮስ ሊሆን አይችልም። የሚማልዱ ሰዎች አሉ፣ የታሰረን የሚያስፈቱ። ሃሌሉያ! የአንታይ ክራይስት ስፒሪት ያዘገያቸውን በምልጃ የሚያስለቅቁ የጸሎት ጓዶች ይነሱልን። የሚያለቅሱ ሰዎች ይነሱልን። የሚጾሙ ሰዎች ይነሱልን። ሃሌሉያ! ኢትዮጵያ ውስጥ አልቃሽ እናት ነው። አልቃሽ ህብረት የሚባል ነበር። የሚጸልዩ እናቶች ያሉበት ለምድሪቱ የሚጮሁ የድሮ ክርስቲያን ከሚያውቅበት አንዱ ነገር ምናልባት እንዳሁኑ ዘመን ሽብሸባና ዝላይ ላይችል ይችላል። ነገር ግን የድሮ ክርስቲያን የሚያውቅበት አንድ ነገር ቢኖር መጸለይ ያውቃል። ሃሌሉያ! ፕሮግራም እስከሚጀመር ድረስ ጉባኤ መካከል ድፍት ይላል። ገብቶ 1 ሰዓት ቀድሞ ይጸልያል። ወደ ቤተ ክርስቲያን ቀድሞ መጥቶ ይጸልያል። መጽሐፍ ቅዱሱ በቀይ በአረንጓዴ በቃ በቢጫ ተለቅልቃለች፣ በእስክሪብቶ ተጽፏል። እርጅት ያለች መጽሐፍ ቅዱስና ኤቭሪባዲ በእጁ ላይ አያያዙ ራሱ ያስታውቃል። መጽሐፍ ቅዱሱን አያያዙ፣ ኖትቡኩን አያያዙ፣ አካሄዱ ራሱ ፎከስድ ነው። በእግዚአብሔር መንፈስ የተሞሉ ሰዎች ናቸው። ለምን ይጸልያሉ? ምልጃና ጸሎት ቫልዩ ነበረው። አዳር ጸሎቶች አሉ። ይማለዳል፣ ይጮሃል። ትውልድ እንዲነሳ የምፈራው ምን አይነት ለቅሶ አልቅሰናል የሚቀጥለው ትውልድ እንዲመጣ ነው። አሁን እኛ ጋር ሲደርስ ወገኖች ሆይ ምልጃና ጸሎት የአውሬውን መንፈስ የያዛቸውን ያስለቅቃል። ሊድኑ ያላቸውን በሃይማኖት የታሰሩትን እንዲፈቱ የሚያደርገው የምልጃ ጸሎት ነው። ከሰዎች ጋር ተከራክረን አናሸንፋቸው። ጸልየን ግን በእግዚአብሔር መንፈስ እናሸንፋቸዋለን። ጸልየን ልባቸው እንዲከፈት እግዚአብሔር የልድያን ልብ እንደከፈተላት ልክ እንደዚሁ በጸሎት በምልጃ የሰዎች ልብ ሊከፈት ይጀምራል። አለዛ የአውሬው መንፈስ ይዘጋዋል። የጸረ ክርስቶስ መንፈስ ግጥም ያደርጋል። ሰዎች ወንጌል እየሰሙ እውነተኛ ወንጌል እየሰሙ ሰዎች እንዳይድኑ ያደርጋቸዋል። ዋይ? ምክንያቱም የጸረ ክርስቶስ መንፈስ ጆሮአቸውን ይደፍነዋል። ኢየሱስን እንዳያመልኩት፣ ወደ ኢየሱስ ሰው እንዳይጨመርለት፣ ወደ ቤተ ክርስቲያን አይደለም፣ ወደ ኢየሱስ ለጌታ የሚጨመሩለት ነበር ነው የሚለው እንጂ ወደ አንተ ቤተ ክርስቲያን፣ ወደ አንቺ ቤተ ክርስቲያን አይደለም። ይሄ የኛ ቤተ ክርስቲያን በቁጥር ቢጨምር ብቻ ምንፈልግ ከሆነ ወይ ሰልፊሽ። ወደ ጌታ ሰዎች ይጨመሩ፣ ወደ ጌታ ሰዎች ይጨመሩ። ምልጃና ጸሎት ያስፈልጋል። ሪቫይቭ ይህንን ኢንተርሴሰሪ ፕሬየርስ፣ የምልጃ ጸሎት፣ የውጊያ ጸሎት፣ የተጋድሎ ጸሎት፣ አዳር ጸሎት፣ ጾም ጸሎት ወደ ቤተ ክርስቲያን ይመለስ። ምልጃና ጸሎት የአውሬው መንፈስ ለመዋጋት አሁን እየጨረስኩኝ ነው። 2 ነጥቦች ነግሬ ልጨርሳችሁ። የጸረ ክርስቶስ መንፈስ አንዱ የሚያደርገው ምንድን ነው? ጸረ ክርስቶሳዊ መንፈስ በምድር ላይ በብዙ ኤሪያ ላይ እንዲሰለጥንና የክርስቲያኖችን ኃይል ማድከም፣ እንዳይጸልዩ ድብር እንዲላቸው፣ እንዲጫናቸው፣ በቃ ለጸሎት ሲመጣ ስልችት እንዲላቸው፣ ጸሎት እንዲጸየፉ፣ ጸሎት እንዳይሄዱ፣ በቃ አይፈልጉም። ቃል አይፈልጉም፣ ጸሎት አይፈልጉም። የሚፈልጉት ምንድነው? የሆነ ነገር አቡነ ዘበሰማያት ብለው ብቻ በላበላ አድርጎ መሄድ ነው። በቃ አይፈልጉትም። ቤተ ክርስቲያን ሲመጡ ደግሞ ሪቫይቫል ይጠብቃሉ። 2 ደቂቃ ቤታ ጸልይ። እንዴት ከየት መጥቶ ነው ሰዓት የሚመጣው? አንተን ራሱ ለማሞቅ ቴክስ ታይም ጊዜ ይፈልጋል። አንተን ለማሞቅ በጓዳ ያልፈለግከው ኢየሱስ ቸርች ታገኘዋለህ ወገኔ ወይ። ስለዚህ ክርስቶስን ይሄ ጸረ ክርስቶሳዊ መንፈስ ለመቃወም እነዚህን 2 ነገሮች ያዙልኝ። አንደኛ በንጹህ ህይወት መኖር፣ እንደገና ደግሞ እውነትን መሸከም። ቅድም ትላንትና እንዳልኳችሁ በእውነት መኖር
በቃ የጸረ ክርስቶስ መንፈስ የውሸት መንፈስ ነው። ውሸት አትለማመዱ ወገኖች። ውሸት እስራት ነው። ውሸት አትዋሹ። ዝም ብላችሁ ከመሬት ተነስታችሁ አትዋሹ። በቃ ሳማችሁ አሞኝ ነው አትበሉ። ውሸት ነው። ውሸትና ነው አይደለም የሚለው ለእናንተ ልተውላችሁ። ግን ውሸት ሲሆን ታውቃላችሁ አይደለም? ኃጢአት ነው። በቃ ለሁሉ ነገር ዋሽተን ነው ያደግነው። ትምህርት ቤት አስተማሪያችን እንዳይደበድበን እንዋሻለን። ወላጆቻችን በትንሽ በትልቁ እንደ ብራቅ ስለሚጮሁ የት አምሽተህ ነው የት ነበር እንዋሻለን። ውሸት ተማረን። በውሸት ብዙ ነገር አስተዳደጋችን ላይ የተጫነብን ነገር አለ። ዛሬ ያንን ልንሰብር ያስፈልገናል። በንጹህ ሕይወት መኖር፣ እውነትን መናገር፣ እውነትን ተሸክሞ መዞር፣ የእውነት መልእክተኞች መሆን፣ አለመዋሸት። በቃ አትዋሹ። በኢየሱስ ስም አትዋሹ። በቤተ ክርስቲያን ውስጥ ውሸታሞች አትሆኑ። በቃ እውነት ተናገሩ። ስለ ራሳችሁም እውነት ተናገሩ። እግዚአብሔር ስም የተባረከ ይሁን። የጸረ ክርስቶስ መንፈስ ያለው ዳሜጅ በቤተ ክርስቲያን ላይ ነው። ጸረ ክርስቶስ ግን ቤተ ክርስቲያን ከተነጠቀች በኋላ ስለሚመጣ ብዙ የሚያሳስበኝ ጸረ ክርስቶስ ምን እንደሚመስል አይደለም። ብዙ የሚያሳስበኝ የጸረ ክርስቶስ መንፈስ በቤተ ክርስቲያን ውስጥ የሚሰራው አሰራር ነው። በቤተ ክርስቲያን ውስጥ ጸረ ክርስቶስ በጣም እየሰራ ይገኛል። የጸረ ክርስቶስ መንፈስ እየሰራ ይገኛል። አብያተ ክርስቲያናትን እያጋጫቸው ነው። ፓስተሩን ከፓስተር ያጋጫል። ሽማግሌ ከሽማግሌ ያጋጫል። ባልና ሚስት ያጣላል። ትዳር ያፋርሳል። በቃ አእምሮን ሁሉ ሰዎች ናላቸው እስኪዞር ድረስ፣ ክርስቲያኖች ደስታቸው እስኪያጡ ድረስ ይሄ ስፒሪት እየተዋጋ ነው ያለው። ወገኖች ሆይ እኛ አንቲዮከስ ኤጲፋንስ የእሱ ጥላ የሆነው ጸረ ክርስቶስ በኃይል ሊገለጥ ነው ብለን በምንጠባበቅበት ሰዓት ላይ ከንጥቀት በኋላ ለሚሆነው ለእሱ ስንዘጋጅ እሱን ለማወቅ ስንፈልግ 6 ነው ቺፕሱ ነው ምናምን ስንል ሌላ መንፈስ ግን ምድር ላይ እየተዘዋወረ እየሰራ ነው። That's the spirit of the Antichrist. ሊመጣ ያለውን ድልድይ እየሰራለት ነው። ቴክኖሎጂውን እያመቻቸለት ነው። የክርስቲያኖችን ሕይወት እያመሳቀለለት ነው። እንዳይስማሙ፣ እንዳይጸልዩ፣ እንዳይዋደዱ፣ ፍቅር እያቀዘቀዘ ሪቫይቫል እንዳይመጣ፣ የእግዚአብሔር ኃይል እንዳይመጣ፣ አገልጋዮች እንዳይወጡ፣ አገልጋዮች እንዳይነሱ ኃይለኛ ሰልፍ በቤተ ክርስቲያን ላይ አለ። ዛሬ በጌታ በኢየሱስ ስም ቤተ ክርስቲያን እኔ ጥሪ ያቀርባለሁ። ተነሱ። በኢየሱስ ስም ጻድቃን በጌታ ስም ተነሱ። በጌታ ስም ተነሱ። የጣላችሁትን አንሱ። ነገ እያልን ነገ እየሆነ መጣ። ዛሬን እንጠቀምበት። የመዳን ቀን ዛሬ ነው። ጌታን ያልተቀበላችሁ ሰዎች ካላችሁ፣ ምናልባት በአንድ አጋጣሚ እየሰማችሁኝ ያላችሁ ሰዎች ካላችሁ፣ ሊመጣ ያለ ጸረ ክርስቶስ አለ አጥፊ። ሕይወታችሁን ዛሬ ለክርስቶስ ስጡ። ከእግዚአብሔር ጋር ታረቁ። ንስሐ ግቡና በሕይወት ኑሩ። መንገድ፣ እውነት፣ ሕይወት ኢየሱስ ክርስቶስ ብቻ ነው። ሌላ የሚያድን የለም። የሚወዳችሁ ጌታ አለ። የሞተልህ ኢየሱስ አለ። ሕይወትን ለኢየሱስ ስጠው። በዘላለም ሕይወት መዝገብ ውስጥ ስምህ ከሌለ አትነጠቅም። ጸረ ክርስቶስ ጨካኝ ነው። የእርጉዞችን ሆድ እንደሚቀደው እንደ አንቲዮከስ ኤጲፋንስ ነው። ክፉ ነው። ጨካኝ ነው። ሉሲፈር ነው ምድር ላይ የሚመጣው። መቅሰፍት ነው በምድር ላይ የሚመጣው። እጅህን ለኢየሱስ ስጥ። ልብህን ለእኛ አታድርግ። ሃይማኖት ለውጥ አላልኩህም። መዳን በሌላ በማንም የለም። እንድንበት ዘንድ በሰማይ በምድር የተሰጠን አንድ ስም ብቻ አለ። እሱም የኢየሱስ ክርስቶስ ስም ነው። ኢየሱስ እኔ መንገድ፣ እውነት፣ ሕይወት ነኝ አለ። ከእኔ ሌላ ወደ አብ የሚመጣ የለም አለ። ወደ መንገዱ ና። ኢየሱስ ነው መንገዱ። መንገዱ ያድንህ፣ ያስመልጥህ፣ የዘላለምን ሕይወት ውረስ። ምናልባት ጌታን መቀበል የምትፈልግ ከሆነ ጌታን መቀበል ያልተቀበላችሁ ሰዎች ካላችሁ በግላችሁ ምናልባት ፕሪንት የሆነ ወይንም ደግሞ በፒዲኤፍ ፎርማት የሆነ ጽሑፍ ልልክላችሁ ፈልጋለሁ። እናንተ ጌታን ለምትቀበሉ ለዳናችሁ አይደለም፣ ጌታን ለምትቀበሉ መጽሐፍ ልክላችኋለሁ። ትንሽ በፒዲኤፍ ፎርማት በኢሜይላችሁ ልክላችኋለሁ። ጌታን የተቀበላችሁ ጌታን መቀበል የምትፈልጉ ከእናንተ ጋር ከነክት ማድረግ እፈልጋለሁ። ኢየሱስ ያድናችኋል። ጌታ ይወዳችኋል። ወደ ሲኦል እንድትገቡ አይፈልግም። የዘላለም ሕይወት ሊሰጣችሁ ይፈልጋል። ጌታ ይወዳል። ና ወደ ጌታ፣ ና ወደ ኢየሱስ፣ ና ወደ ጌታ፣ ና ወደ ኢየሱስ። ምናልባት ይህንን ቃል ስትሰሙ ጌታን መቀበል እፈልጋለሁ የምትሉ ሰዎች ካላችሁ እዚህ ላይ ቫያችኋለሁ። አሁን
እስቲ ምልክት ስጡኝ። ይሄ እጅ የማንሳት ምልክት አለች፣ ክሊክ አድርጓት። እሷን እጃችሁን አሳዩኝ። ምናልባት ወደ ኋላ ላይ ደግሞ ቆጥሬ ለእናንተ ኢሜይል እንዳደረግላችሁ፣ ቴክስት እንድልክላችሁ፣ ወይንም ደግሞ ማንን ያልኳችሁን ፒዲኤፍ እንድልክላችሁ። ሌሎቻችሁ ደግሞ ኢንከሬጅ አደረጋችኋለሁ። ምናልባት ጌታን ያልተቀበላችሁ ኢንከሬጅ ላድርጋችሁ። ግድ የላችሁም። አሁን ማንም አያችሁም፣ ኢየሱስ ብቻ ነው የሚያያችሁ። ሕይወቴን ለጌታ ሰጣለሁ የምትሉ ሰዎች ካላችሁ ምልክት ስጡኝ። ያቺ ክሊክ የምትደረግ የእጅ ማውጣት ምልክት አለች፣ እሷን ክሊክ አድርጉ። ጌታ እግዚአብሔር ይባርካችሁላችሁ ነው። እግዚአብሔርን አመሰግናለሁ። እጃችሁን ካወጣችሁ በኋላ ያንን ቆጥሬ ወይ ወደ ኢሜይል ልክላችኋለሁ። ሌሎቻችን ግን ክርስቲያኖች ይሆንን ጌታን ተቀብላችሁ በሕይወት እየተመላለሳችሁ ያላችሁ ሰዎች፣ ስለዚህ ከዚህ መንፈስ ተጽዕኖ ነፃ ወጥተን እኛ ራሳችንን ነፃ ወጥተን ምድርን ነፃ እንድናወጣ፣ ከተማችንን ነፃ እንድናወጣ መንፈስ ቅዱስ ይፈልጋል። ስለዚህ ሁላችንም እንጸልያለን። አይኖቻችንን ጨፍነን መንፈስ ቅዱስን እንጋብዛለን። ሃሌሉያ! የእግዚአብሔር መንፈስ የእውነት መንፈስ፣ የእግዚአብሔር መንፈስ የጽድቅ መንፈስ። ሃሌሉያ! ኢየሱስ የእግዚአብሔር ልጅ ማጋዶ ቢራሃባ ሆሊ ስፒሪት አንተ በዚህ ቤት ተመላለስ። መንፈስ ቅዱስ በዚህ ቤት የደከሙትን አጽና። የእግዚአብሔር መንፈስ የኃይል መንፈስ፣ የእግዚአብሔር መንፈስ የጽድቅ መንፈስ። ሃሌሉያ! ክብር ለእግዚአብሔር ይሁን። የሚባርክ የእግዚአብሔር መንፈስ፣ የሚያበረታ የእግዚአብሔር መንፈስ። ሃሌሉያ! አብሬያችሁ ጸልያለሁ፣ እናንተም አብራችሁኝ ጸልዩ። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። የልዑል የእግዚአብሔር መንፈስ ይባርካችሁ። ሃሌሉያ! ሃሌሉያ! ጨለማ ሁሉ የተወጋ ይሁን። ክፋት ሁሉ የተጠረገ ይሁን። አዚም ሁሉ የተወጋ ይሁን። ተግዳሮት ሁሉ የተመታ ይሁን። በናዝሬቱ በጌታ በኢየሱስ ክርስቶስ ስም፣ በናዝሬቱ በጌታ በኢየሱስ ክርስቶስ ስም። ሃሌሉያ! 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 ኢየሱስ የእግዚአብሔር ልጅ ስም ይባረክ። ኢየሱስ የእግዚአብሔር ልጅ ስም ይባረክ። ሃሌሉያ! ክብር ላንተ ይሁን። ና የእግዚአብሔር መንፈስ፣ ና የልዑል የእግዚአብሔር መንፈስ፣ የኃይል መንፈስ፣ የጽድቅ መንፈስ። የደከሙትን አበርታ፣ የታሰሩትን ፍታ። ጌታ ሆይ የተያዙበት ነገር ካለ ያምልጡ። ጌታ ሆይ በጌታ በኢየሱስ ክርስቶስም ጨለማ ከላያቸው ላይ ይነሳ። ይሄ የጸረ ክርስቶስ መንፈስ ያጠቃት ቤተ ክርስቲያን ነጻ ትውጣ። የጸረ ክርስቶስ መንፈስ ያደከማት፣ የጸረ ክርስቶስ መንፈስ ያደከማት ያሰራት ቤተ ክርስቲያን በጌታ በኢየሱስ ክርስቶስም ነጻ ትውጣ፣ ነጻ ትውጣ፣ ነጻ ይውጣ። በኢየሱስ ክርስቶስም መዳን ያለባቸው ወንጌል እየሰሙ ያልወሰኑ መወሰን እንዲችሉ ጸልያለሁ። በጌታ በኢየሱስ ክርስቶስም የእግዚአብሔር መንፈስ፣ የሕይወት መንፈስ፣ የኃይል መንፈስ፣ የእግዚአብሔር መንፈስ እኔ እርዳቸው። አሁን በቤታቸው ውስጥ ጌታ እግዚአብሔር እንዲወስኑ ሕይወታቸው ለክርስቶስ እንዲሆን በጌታ በኢየሱስ ስም ጸልያለሁ። ሃሌሉያ! ጌታ አመሰግናለሁ። ይሄ የመጨረሻው ዘመን ነውና በዚህ የመጨረሻ ዘመን ጌታ እግዚአብሔር ሆይ እያንዳንዱ ክርስቲያን እንዲታጠቅ ጸልያለሁ። እያንዳንዱ ክርስቲያን በመንፈስ ቅዱስ እንዲሞላ ጸልያለሁ። እያንዳንዱ ክርስቲያን ቃልን እንዲያነብ ጸልያለሁ። እያንዳንዱ ክርስቲያን ጌታ እግዚአብሔር ሆይ በንጽህና እንዲመላለስ ጸልያለሁ። የጸረ ክርስቶስን መንፈስ እየተዋጋ እግዚአብሔር መቆሚያ እንዲያሳጣው ጌታ እግዚአብሔር ሆይ ከንጥቀት በፊት ቤተ ክርስቲያን ዓለምንም ነውር ዓለምንም የፊት መጨማደድ እንድትሆን እጸልያለሁ። ጌታ እግዚአብሔር ሆይ ቤተ ክርስቲያንን የሚያደክሙ መናፍስቶች የደከሙ ይሆኑ። ቤተ ክርስቲያንን የሚዋጉ መናፍስቶች የወደቁ ይሆኑ። ጌታ እግዚአብሔር ሆይ ብዙዎች የሚድኑበት ዘመን ይሁን። ብዙዎች ወደ መንግስት የሚፈልሱበት ዘመን ይሁን። ብዙዎች ከአንተ ጋር የሚታረቁበት ዘመን ይሁን። የብዙዎች ትምክት የሚዋረድበትና ጌታው እጃቸውን ላንተ የሚያነሱበት ሕይወታቸው ጌታው ላንተ የሚሰጥበት ጊዜ እንዲሆን እጸልያለሁ። ሆሊ ስፒሪት፣ ሆሊ ስፒሪት፣ ሆሊ ስፒሪት፣ ሆሊ ስፒሪት ቤተ ክርስቲያንን እንድትረዳ፣ አብያተ ክርስቲያናትን እንድትረዳ፣ አገልጋዮችን እንድትረዳ፣ ምእመናኖችን እንድትረዳ ጌታው የቤተ ክርስቲያን ሰላም ሙሉ እንዲሆን፣ የሰዎች ልብ ያለ አካሄድ እንዲለወጥ እጸልያለሁ። ዓለም ወዳድ አካሄድ እንዲለወጥ እጸልያለሁ። ጌታ እግዚአብሔር ሆይ ወንጌል ወዳድ እንዲሆኑ፣ ወንጌልን የሚቀበሉ ለወንጌል የተገዙ እንዲሆን፣ እንደ ሎዶቅያ ያለ ልብ ያለ ስፒሪት ዛሬ በእሳት እንዲንተከተክ እጸልያለሁ። በመስቀል ፍቅር እንዲንተከተክ እጸልያለሁ።
የቀዘቀዘ ልብ እንዲነሳ ጸልያለሁ። የቀዘቀዘ መንፈስ እንዲነሳ ጸልያለሁ። የዛለ ልብ እንዲነሳ ጸልያለሁ። ተግዳሮቶች እንዲሰበሩ ጸልያለሁ። ሆሊ ስፒሪት እነሆ ጻድቃን እንዳይጸልዩ ጫና ያመጣ አሁን ባሉበት ቤት ያለ መንፈስ አሰራር ቢኖር በኢየሱስም የተወጋ ይሁን፣ የተጠራረገ ይሁን። ጄኔሬሽናል ከርስስ ይሁኑ፣ ስውር ስራቶች ይሁኑ፣ በኢየሱስ ስም የተቆረጡ ይሁኑ። በኢየሱስ ስም የተቆረጡ ይሁኑ። ጻድቃን እንዳይጸልዩ፣ ጻድቃን ሕይወታቸው እንዳይሰራ፣ ጻድቃን ስምን አስከብረው እንዳይመላለሱ በዚህ ዘመን መጨረሻ የተለቀቀ የጸረ ክርስቶስ መንፈስ፣ የአውሬ መንፈስ፣ የዘንዶ መንፈስ በጌታ በኢየሱስ ስም ሆሊ ስፒሪት ክብር ይምጣ ወደ ጻድቃን። ቤተ ክርስቲያንን እንደገና ወልውላት። ቤተ ክርስቲያንን እንደገና ወልውላት። እንደገና አሰማምራት። እንደገና ለውጣት። እንደገና ጌታው በመንፈስ እሳት ዳስሳት። እንደገና እግዚአብሔር እንደሌላ ሰው አድርገን ለውጣት። ጌታው ሰዎች ይለወጡ፣ ቋንቋቸው ይለወጥ፣ አምልኳቸው ይለወጥ፣ ሪሌሽንሺፓቸው ይለወጥ፣ አገልግሎታቸው ይለወጥ፣ አምልኳቸው ይለወጥ። በጌታ በኢየሱስ ክርስቶስ የካራክተር ለውጥ በላቸው ላይ ይምጣ። የጸረ ክርስቶስ መንፈስ ጌታ ሆይ አይሳካለት። ሲኦል ባዶ ትቅር የሚድኑት ይጨመሩ በጌታ በኢየሱስ ስም። ሆሊ ስፒሪት ጸልያለሁ። አገልጋዮች የእሳት ነበልባል ሆነው ይነሱ። አብያተ ክርስቲያናትን የሚመሩ ፓስተሮች፣ ወንጌላውያን፣ ሽማግሌዎች እግዚአብሔር እያንዳንዱ ኦፊስ እንደገና ሪቫይቭ እንዲያደርግ ጸልያለሁ። በመንፈስ ቅዱስ እንዲንቀሳቀስ ጸልያለሁ። ስፍራ ጠቦናል ይበሉ ጌታ ሆይ፣ ስፍራ ጠቦናል ይበሉ። የአገልግሎት በሮች ይብዙ ጌታ ሆይ በጌታ በኢየሱስ ክርስቶስም። ብዙዎች ጌታ እግዚአብሔር ሆይ ተልከው የሚሄዱ ጌታ እግዚአብሔር ሆይ ጸልያለሁ በኢየሱስ ክርስቶስም። ወደ የመን የሚሄዱ፣ ወደ ሳውዲ አረቢያ የሚሄዱ፣ ወደ ሌባኖን የሚሄዱ፣ ወደ ዩናይትድ አረብ ኤሚሬትስ የሚሄዱ፣ ወደ ተለያየ አይነት የአረቡ ክፍል ወደ ሶሪያ የሚሄዱ ሚሽነሪዎች ከአፍሪካ እንድታስነሳ፣ ወደ ሶማሊያ የሚሄዱ በጌታ በኢየሱስ ክርስቶስ፣ ወደ እስላም ሀገሮች ተልከው የሚሄዱ፣ ወደ ሊቢያ የሚሄዱ ጌታ ወደ ካይሮ የሚሄዱ በመንፈስ ቅዱስ እግዚአብሔር ኢኩፕ ያረካቸው ሚሽነሪዎች እንዲነሱ ጸልያለሁ። አግሬሲቭሊ ወንጌል እንዲሰበክ ጸልያለሁ። ምጽአትን የሚያፋጥን ወንጌል እንዲሰበክ ጸልያለሁ። ሚሽነሪዎችን የሚደግፉ በገንዘብ የሚደግፉ በማቴሪያል የሚደግፉ እግዚአብሔር እውነተኛ አማኞች ለገንዘብ ያልተገዙ አማኞች እንዲነሱ ጸልያለሁ። ኦ መንፈስ ቅዱስ ቤተ ክርስቲያንን እንደገና አቧራዋን አራግፍላት። እንደገና ትልበስ። እንደገና ነጭ ልብስ ትልበስ። ይመርባት። እንደገና ክብሯ ይመለስ። ጸሎቷ ይመለስ። የፈረሰ መሰዊያዎቿ ይመሰሩላት። እንደገና ውበቷ ይመለስ። ጌታው አንተን የሚፈሩ አምልኮ መሪዎች በአደባባይ ይቆሙ። አንተን የሚፈሩ ሰባኪዎች በአደባባይ ይቆሙ። በጽድቅ በቅድስና የሚመላለሱ ሽማግሌዎች ያስተዳድሯል። መሪዎች ያስተዳድሯል። ፓስተሮች ያስተዳድሯል። ጌታው ሐዋርያት ይነሱላት። ነቢያቶች ይነሱላት። ራሳቸውን የሚሾሙ ስማቸው አይታወቅ በኢየሱስ ስም። ሃሌሉያ። ሆሊ ስፒሪት ሰይጣን የሚሾማቸው ራሳቸውን የሚሾሙ ስጋ የሚሾማቸው እግዚአብሔር እየከሱ ይሄዱ፣ እየጠፉ ይምጡ። ጌታ እግዚአብሔር ሆይ እውነተኞቹን አድምቅ። ጌታ ሆይ ጽድቅን ወንጌል የሚሰብኩ ይንገለጡ። ጌታ ሆይ ሃሌሉያ 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 ሃሌሉያ። ቤትህን ጌታ እግዚአብሔር ሆይ በመንፈስ ቅዱስ ሪስቶር አርግ። አደባባዩን ሪስቶር አርግ። የተሰወሩትን ግለጣቸው። ሆሊ ስፒሪት ሃሌሉያ። ሆሊ ጎስት አይ ኮል አፖን ዩ ሃሌሉያ። መገኘት ወደ አደባባዮች ይምጣ፣ ወደ ቤት ይግባ። እያንዳንዱ ሰው በእግዚአብሔር እሳት ይነካ። ጸልያለሁ ጌታ ሆይ ጨለማ ይወጋ፣ የተደበቀ ጋኔን ይወጋ፣ የጂኒ መንፈስ ይወጋ በኢየሱስ ክርስቶስ ስም። የዳልሞቲ መንፈስ ይወጋ፣ የዘር ማዘር ግማን ይወጋ፣ የአውሊያ መንፈስ ይወጋ፣ የጥንቆላ መንፈስ ይወጋ። እነሆ አንቆ የያዘ አንደው ፋይናንሳቸውን የያዘ፣ ጤናቸውን የያዘ፣ ትዳራቸውን የሚበጠብጥ፣ ኢኮኖሚያቸውን የሚያከሳ የክፋት አሰራር ይወጋ በጌታ በኢየሱስ ስም። ሃሌሉያ። ጨለማ ይወጋ በጌታ በኢየሱስ ስም። በጌታ በኢየሱስ ስም ሪቫይቫል ወደ ቤተ ክርስቲያን ይግባ። እሳት ወደ ቤተ ክርስቲያን ይግባ። በዚህ ጓዳ፣ በዚህ ወንድሜ፣ በዚህ እህቴ ህይወት ላይ የእግዚአብሔር እሳት ይለቀቅ በጌታ በኢየሱስ ስም። ያደከመው ይድከም፣ ያዘገየው ይወጋ በጌታ በኢየሱስ ስም። የእግዚአብሔር ክብር ይለቀቅበት። የእግዚአብሔር ሞገስ በላዩ ላይ ይምጣበት። የእግዚአብሔር እጆች ይረፉበት። ዳንኤልን ገብርኤል መጥቶ እነሆ ሲነካው ጉልበቱ እንደተለቀቀለት፣ ከደከመበት፣ ከተገመገመበት፣ ከተደፋበት ቆሞ መስማት እንደቻለ ጸልያለሁ። ቃልን ይስማ ህዝብ ይነሳ። ቃልን የሰማ ህዝብ ይነሳ። ቃልን የሰማ ህዝብ ይነሳ። ሰራዊት ይሁን፣ ትውልድ ይውረስ በኢየሱስ ስም። አገልጋዮች አይታጡ። ይሄ ከምዘራባቸው ከሰበኩላቸው እግዚአብሔር ቃልን የሚሰብኩ አይታጡ። ለትውልድ መልእክተኞች አይታጡ። እግዚአብሔር አባቶ ሚሽነሪ አይታጣ በኢየሱስ ክርስቶስ ስም። ሆሊ ጎስት አመሰግናለሁ ጌታው። ይሰራለሁ የሚከለክልስ ማን ነው ብለሃልና ስራ
እግዚአብሔር አባት እነዚህን ጻድቃን በያሉበት በተቀመጡበት ቤት እግዚአብሔር በአገር ቤት በክፍለ ሀገር እግዚአብሔር በሳውዝ አፍሪካ በአረቡ ዓለም እግዚአብሔር በአውሮፓ እግዚአብሔር አባት በአውስትራሊያ በኖርዝ አሜሪካ በሳውዝ አሜሪካ በኮንቲኔንቶች ሁሉ እግዚአብሔር ሆይ ድምፅህን የሚሰሙ ሁሉ በዚህ ሰዓት ተስማማው ከነሱ ጋር ሪቫይቫል ብሬክትሩ ይምጣልን። ቤተ ክርስቲያን ትታደስልን፣ አገልጋዮቻችን ይታደሱልን፣ ምዕመኖቻችን ይታደሱልን፣ ጸሎታችን ይታደስልን፣ አምልኳችን ይታደስልን። ጌታ ሆይ መልሰን አድሰን ክብርን መልሰው የቀደመው ክብር ይመለስ። የቀደመው የዜማው ክብር፣ የቀደመው የዝማሬ ክብር፣ የአምልኮ ክብር፣ የጸሎት ክብር፣ የቅድስና ክብር ጌታ ሆይ ወደ ቤት ይመለስ። የአገልግሎት ክብር ይመለስ። በጌታ በኢየሱስ ክርስቶስ ስም የአገልግሎት ክብር ይመለስ። የባህሪ ርማት በሕዝብ ላይ ይምጣ። ጨዋነት ወደ ሕዝብ ይምጣ። ጌታ ሆይ የሚወቅስ ሕይወት፣ ጌታ ሆይ ለዓለም የሚናገር ሕይወት፣ የሚያበራ ሕይወት፣ እንደ እስጢፋኖስ ያለ ሕይወት። ሃሌሉያ! ትውልድ አይጥፋ። ሲኦል ባዶ ትቅር፣ ሲኦል ባዶ ትቅር፣ ሲኦል ባዶ ትቅር፣ ሲኦል ባዶ ትቅር፣ ሲኦል ባዶ ትቅር። ጌታ እግዚአብሔር ሆይ የሚድኑትን አብዛ። ጌታ ሆይ ብሬክትሩ ስጠን። አንተን የሚፈራ ትውልድ ይነሳልህ። ጌታ ኢየሱስ አንተን የሚያመልክ ለአንተ የተገዛ አካሄዱ ኑሮ ሁለንተናው አንተን የሚመስል ጌታ እግዚአብሔር ሆይ ሃሌሉያ! ንግግር ይገልጣል እንዳሉት ጌታ ሆይ በንግግሩ የሚታወቅ በአካሄዱ የሚታወቅ የሚያስከብር ትውልድ ይነሳልህ። ጌታ ሆይ ተመስገን፣ በነገር ሁሉ ተመስገን። እነዚህን ጻድቃን ባርካቸው፣ ኑሯቸውን ባርክ። መልካምነት በሕዝብ ላይ ይሁን፣ ቸርነት በሕዝብ ላይ ይሁን። ሃሌሉያ! ክብር ሁሉ ለስም ይሁን። ጸሎታችንን ሁሌ ስለምትሰማን እናመሰግናለን። አባት ሆይ ክብር ላንተ ይሁን። እግዚአብሔር ይባርካችሁ፣ ፊቱን ያብራላችሁ፣ ሰላሙን ሁሉ ይስጣችሁ። እግዚአብሔር በዚህ ዘመን ከሚሰራው የጸረ ክርስቶስ መንፈስ ይጠብቃችሁ። የእግዚአብሔር መጠቀሚያ ያርጋችሁ። የእግዚአብሔር ዕቃዎች ያርጋችሁ። እግዚአብሔር መንፈስ ይረፍባችሁ። የቃሉ ኃይል ይረፍባችሁ። በመንፈስ ቅዱስ እሳት ይዳሳችሁ። መፈታት ይሁንላችሁ፣ መብዛት ይሁንላችሁ፣ መስፋት ይሁንላችሁ። የከፍታ ዘመን ይሁንላችሁ። ጨለማውን የመርገጥ ዘመን ይሁንላችሁ። ድካምን የማሸነፍ ዘመን ይሁንላችሁ። በጽድቅ የመኖር ዘመን ይሁንላችሁ። እግዚአብሔርን የመታዘዝ ዘመን ይሁንላችሁ። እግዚአብሔርን ክብር የምታዩበት ዘመን ይሁንላችሁ። እግዚአብሔር ሕይወታችሁን ያለምልምላችሁ። ከሰውነታችሁ ላይ በሽታን ይጥረግላችሁ። ከቤታችሁ እግዚአብሔር ሰላም ነሽውን ይውጋላችሁ። ሰላቢውን ይውጋላችሁ። ጤና የሚሰርቀውን ይውጋላችሁ። ጠላታችሁን ከእግራችሁ በታች ይቀጥቅጥላችሁ። ድል በመንሳቱ ያዙራችሁ። መልካም ይሁንላችሁ። ለጻድቁ መልካም ይሁንለታል በሉ እንደተባለ መልካም ይሁንላችሁ። ሃሌሉያ! በመልካምነቱ እግዚአብሔር ያጥግባችሁ፣ ያረስርሳችሁ። ለክብሩ የምትኖሩ ያርጋችሁ። ድሃ መጋቢ ያርጋችሁ። ድሃ ጧሪ ያርጋችሁ። የወደቀ አንሺ ያርጋችሁ። የተራበ መጋቢ ያርጋችሁ። ወንጌልን በአፋችሁ ብቻ ሳይሆን በሕይወታችሁ ሰባኪዎች፣ በኑሯችሁ ሰባኪዎች፣ ለሌሎች የምትተርፉ ያድርጋችሁ። ተባረኩ። በኢየሱስ ስም ባረኳችሁ። እግዚአብሔር መንፈሱን በእናንተ ላይ ያርግ። በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ አሜን። ሃሌሉያ! እግዚአብሔር ይባርካችሁ። ኢየሱስ ጌታ ነው።